አርብቶ አደሩ መቼ ነው እንደዚህ ከመዘዋወርና ከመንከራተት ተገቶ በተደራጀ ሁኔታ መኖር የሚችለው? ባደጉት በአውሮፓ አርብቶ አደሮች አሉ። ስፔን ብትሄድ አርብቶ አደር አለ፣ ሞንጎሊያ አርብቶ አደር አለ፣ ኖርዌይ አርብቶ አደር አለ። ምን ያህል ትኩረት ተሰጥቶታል? በአግባቡ ተጠቅመንበትማ ቢሆን ኖሮ ከዚህ የምናገኘው የውጭ ምንዛሬ እጅግ ከፍተኛ ይሆናል። ከፖሊሲ አንጻር እየሰራችሁ ያላችሁት ነገር አለ? እኛ የፖለቲካል ባውንደሪ ብናበጅለትም እነሱ ፖለቲካል ባውንደሪውን የኢኮኖሚ አስተዋጽኦ ተስፋ አለው? ምንም ጥያቄ የለው። ግን በዚሁ መቀጠል አለበት ወይስ ማዘመን መቻል አለ? ተጋጋሚ ድርቅ የሚያጠቃው በዝርፊያ የሚቸገር እንደዚህ አይነት አካባቢ ነው። በ2021-22 ኢትዮጵያ ቢያንስ 6 ሚሊዮን እንስሳት አለች። የእንስሳት ኢንሹራንስ ስንል አሁን ከ50 በታች የምርት መጠን ያላቸውንም ጨምሮ ነው። የኛ ኢንሹራንስ ካምፓኒዎች ሊሸከሙት ናቸው። ሰላም ጤና ይስጥልን። የተወደዳችሁ አድማጭ ተመልካቾቻችን ፋና ፖድካስትን እየተከታተላችሁ ትገኛላችሁ። የዛሬው አንድ ጉዳያችን ተጀምሯል። በዛሬው የአንድ ጉዳይ የምናነሳው የአርብቶ አደሮችን ጉዳይ ይሆናል። እንግዳችን እዚህ የሚገኙት አቶ ጀማል አልዬ በግብርና ሚኒስቴር የአርብቶ አደር የአደጋ ስጋት ቅነሳና አካታች ኢኮኖሚ እሴት ማሻሻያ ፕሮጀክት ብሔራዊ አስተባባሪ ናቸው። እንኳን ደህና መጡ አቶ ጀማል። እንኳን ደህና ቆያችሁ። እንዴት ነው ጾም? አሪፍ ነው። ጥሩ ነው። አሪፍ ነው። ያው ዛሬ የምናነሳው የአርብቶ አደሮችን ጉዳይ ነውና በመጀመሪያ አርብቶ አደር ራሱ ምንድነው ከሚለውን ጀምር። አንድን አካል አርብቶ አደር ነው ስንል በሚኖርበት አካባቢ ነው። ብዙ ጊዜ ያው ቆላማ አካባቢዎች ስለሆኑ አርብቶ አደር የሚኖርባቸው ከሱ ተነስተን አርብቶ አደር ምንለው እነሱን ይሆናል ወይስ ደግሞ ደጋማው አካባቢም አርብቶ የሚኖር ሰው አርብቶ አደር ልንል እንችላለን? ጥሩ ጥያቄ ነው። ምክንያቱም ማንኛውም ሰው ስለ አንድ ነገር ሲናገር ፊቺው በደንብ በትክክል መታወቅ አለበት። ከዴፊኒሽኑ ነው የምንነሳው። አርብቶ አደር የምንለው በግብርና ውስጥ የኑሮ ዘይቤ ነው። የኑሮ ዘይቤው አርብቶ የሚያድር ልክ እንደ ስሙ አርብቶ የሚያድር እንደማለት ነው። ደጋውስ አርብቶ አያድርም የሚል ጥያቄ ሊነሳ ይችላል። ደጋው በእህል ምርትም የማርባትም እኩል አለ። ስለዚህ 50% በላይ የሰውየው ገቢ ከእንስሳት እርባታ የሚሆን ከሆነ አርብቶ አደር ይባላል። እኛ አሁን የምንለው አርብቶ አደርና ከፊል አርብቶ አደር ነው። እነዚህ አርብቶ አደርና ከፊል አርብቶ አደር ቅድም ያነሳቸው አንዳንድ ነገሮች አሉ። ምናልባት በአጋጣሚ እነዚህ ሰዎች የሚኖሩት በቆላማው አካባቢ በመሆኑ እንጂ በደጋው አካባቢ አርብቶ አደር የለም ማለት አይቻልም። ምክንያቱም ባደጉት በአውሮፓ አርብቶ አደሮች አሉ። ስፔን ብትሄድ አርብቶ አደር አለ፣ ሞንጎሊያ አርብቶ አደር አለ፣ ኖርዌይ አርብቶ አደር አለ። ስለዚህ አርብቶ አደር የኑሮ ዘይቤው ነው አርብቶ አደር የሚያሰኛቸው። እሺ እንግዲህ በኢትዮጵያ 15% አካባቢ ህዝባችን እንግዲህ ቆይት ያለ ጥናት ነው። ምናልባት በቅርብ ጊዜ የወጡ ጥናቶች ምናልባት ቁጥሩን ቀይረውት እንደሆነ አላውቅም። ከግማሽ በላይ መሬታችን የአርብቶ አደሩ የሚኖርበት በተለይ ቅድም እንዳሉት 50+ አርብቶ አደር የሚኖርበት አካባቢ ነውና የሀገሪቱ 1/3 የቀንድ ከብት 70% ደግሞ የፍየል ምርት የምናገኘው በዚህ በአርብቶ አደር አካባቢ ነው። 90% የቁም ከብት ኤክስፖርት ማለትም ሀገሪቱ ካላት የውጭ ንግድ 4/5 አካባቢ የሚሆነው ወደ 80% አካባቢ የሚሆነው ከነዚህ አካባቢዎች የሚሄድ ነውና ምን ያህል ትኩረት ተሰጥቶታል? ይሄ ሀብት እንዳለንስ ይታወቃል ወይ? እንዳልከው በዚህ በአርብቶ አደር አካባቢ እንደው ቁጥሩን በትክክል ለመናገር ቢታሰብ ከ60 እስከ 62% የኢትዮጵያ የቆዳ ስፋት የአርብቶ አደሩ የምንለው አካባቢ ነው። በዚህ አካባቢ ላይ የሚኖረው የእንስሳት መጠን ሲታሰብ 23% ኢትዮጵያ ያላት የቀንድ ከብት እዚህ አካባቢ ነው ያለው። 40% የሚሆኑ በጎች እዚህ አካባቢ ነው ያሉት። 60% የሚሆኑ ፍየሎች ከ60 በላይ የሚሆኑ ፍየሎች እዚህ አካባቢ ነው ያሉት። ምናልባት ግመል ስናስብ 100% ግመል ያለው እዛ አካባቢ ነው። የህብረተሰቡን ስናስብ ልክ እንዳልከው 15% ያህል
እዛ አካባቢ ነው ያሉት። ይሄ ማለት 15 ሚሊዮን ህዝብ አካባቢ የሚገመት ነው ያለው። ቀላል አይደለም። ይሄ አሁን ያልኩህ ቁጥር በትክክል አንዳንድ አርብቶ አደር ነው ብለን ትሪት የምናደርጋቸው ለምሳሌ ጋምቤላና ቤኒሻንጉልን ሳይጨምር በእነዚህ በሌሎቹ በአምስቱ በአፋር፣ ሶማሌ፣ ደቡብ ኢትዮጵያ፣ ደቡብ ምዕራብ፣ የኦሮሚያ ቆላማው አካባቢዎች በእነዚህ ላይ ነው ያልኩ። ምናልባት ኢትዮጵያ ኤክስፖርት ከምታደርጋቸው የእንስሳት ስጋውም ሆነ የቁም እንስሳት ኤክስፖርት 90% በላይ ከዚህ አካባቢ ነው የሚወጣው። ይሄ አካባቢ በጣም ትልቅ ሪሶርስ ያለው አካባቢ ነው። ግን በዛ ልክ ትኩረት ተሰጥቶታል ብሎ ማሰብ አይቻልም። ይህንን ያለን ሪሶርስ በአግባቡ አልተጠቀምንበትም። በአግባቡ ተጠቅመንበትማ ቢሆን ኖሮ ከዚህ የምናገኘው የውጭ ምንዛሬ እጅግ ከፍተኛ ይሆን ነበር። ምክንያቱም የኛ እንስሳት አሁን በዛ አካባቢ ያሉት የኛ እንስሳት በውጭ ዓለም ትልቅ ተቀባይነት ያላቸው አሁን ለምሳሌ ቦረን ብሪድ ብለን የምንጠራው በዚህ በደቡብ አፍሪካ ብቻ አይደለም። ከዚህ ጀምሮ በኬንያ፣ ታንዛኒያ ወደታች ወርደ አውስትራሊያ፣ ምናልባት አሜሪካም ውስጥ የቦረን ብሪድ አለ። በጣም ዲሊሽስ የሆነ በጣም የተመቸ ስጋ ያለው ሌሎቹ ምናልባት ይህን ዝርያ ከኛው ጋር ወስደው ገበያ ላይ በጣም ፖፑላራይዝ አድርገው የሚጠቀሙበት ሲሆን ኢትዮጵያ ባላ ሪሶርስ ልክ እየተጠቀመች አይደለም ተብሎ ይታሰባል። ይህም የሆነበት ምክንያት ለዚህ አካባቢ የሰጠነው ትኩረት አናሳ መሆኑ ነው። የትኩረቱ አናሳነት ህብረተሰቡን ብቻ ሳይሆን እየጎዳ ያለው በአጠቃላይ ሀገሪቷን ነው እየጎዳ ያለው። ብዙ ሪሶርስ አለን እዚህ አካባቢ ላይ ብዙ ሪሶርስ አለን። በከፍተኛ ደረጃ የሚፈልጉ ናቸው። ምናልባት በዛ አካባቢ ያሉት በጎችና ፍየሎች በሚድል ኢስት በጣም ይፈልጋሉ ስጋቸው ማለት ኤክስፖርት አይደረጉም ማለት አይደለም። እኛ ኤክስፖርት ባናረጋቸው እኛ ጎረቤት ያሉት ኤክስፖርት ያደርጓቸዋል። እነሱ ግን ሲያደርጓቸው በኢትዮጵያ ስም ሳይሆን በራሳቸው ስም ነው ኤክስፖርት የሚያደርጉት። የአንዳንድ የጎረቤታችን አገሮች ኤክስፖርት ካላቸው እንስሳ ቁጥር ከፍ ያለ ኬት ያመጡታል። ስለዚህ በዲፎልት ከዚህ እንስሳት መካከል ሴት እንስሳት አሉ ወልደው ለዚህ አካባቢ የሚደርሱ አሉ። እንደ ካልኩሌት ስታደርግ የአንዳንዶቹ የኤክስፖርት መጠን ካላቸው ጠቅላላ እንስሳት የሚበልጥ ነው። ስለዚህ እኛ ካልተጠቀምንበት ደግሞ ሰው ለምን ይጠቀምበታል ብሎ ማለት አይቻልም። ግን የእኛን ሪሶርስ በትክክል አውቀን ልንጠቀምበት ይገባል። ያን ለማድረግ እዛ አካባቢ ያለን ትኩረት ትክክለኛ መሆን አለበት። ከፖሊሲም ጨምሮ ማለት ነው። በፖሊሲም የተደገፈ መሆን አለበት። አሁን አንዱ ጥያቄ ምንድን ነው፣ ብዙ ጊዜ የአርሶ አደሩን የተመለከቱ በርካታ ፖሊሲዎች፣ የፖሊሲ ማሻሻያዎች ብዙ ጊዜ ሲደረጉ እናያለን። አርብቶ አደሩን በተመለከተ ግን በትኩረት ደረጃ አሁን ያለበትን እርሶ ይነግሩኛል። እንግዲህ ግን እንደ ፖሊሲ የመጣንበት መንገድ በጣም ብዙ ነገሮች የሚቀሩት ይመስለኛል። በፖሊሲ ደረጃ በመንግስት ፖሊሲ ደረጃ አሁን እናንተ ከፖሊሲ አንጻር እየሰራችሁ ያላችሁት ነገር አለ ወይ? ምናልባት ይሄ አካባቢ የተረሳበት ምክንያት መስሎ የሚሰማኝ እዚህ አካባቢ ላይ ያለው ምናልባት ቅድም ከተነጋገር ነው 62% የሀገሪቷን የቆዳ ስፋት የሚሸፍን መሬት ነው ያለው እዛ አካባቢ። የህዝቡ ብዛት ደግሞ አሁን ባለው ልክ አልነበረም። ድሮ እንግዲህ ኢትዮጵያ እኮ አሁን ነው ወደ 120 ሚሊዮን የገባ ነው። እስከ ቅርብ ጊዜ ድረስ 87 ሚሊዮን ነበር። እዛ አካባቢ ያለው ህዝብ ብዙም አልነበረም። ስለዚህ የራሳቸው ሪሶርስ ለነሱ ይበቃቸው ነበር ተብሎም ይታሰባል። አንድ እሱ ሁለተኛ ሴንተሩ ያላቸው ርቀት ሊሆን ይችላል። ተደራሽነቱ፣ የአቅሙ እዛ አካባቢ ያለው አደረጃጀቱ ችግር ኖሮበት የተለያዩ ነገሮች ያን አድርገውት ሊሆን ይችላል። ፖሊሲውም እዛ ውስጥ ነው የሚካተተው። ኢትዮጵያ በቀንድ ከብት ከ70 ሚሊዮን በላይ ቀንድ ከብት አላት። ናሚቢያ 2 ሚሊዮን የቀንድ ከብት ነው ያላቸው። የአውሮፓን ገበያ ፔኔትሬት አድርገው ገብቷል። እርባታቸው በጣም የዘመነ ነው። በእርባታው ላይ ፎከስ ብናደርግ ለዛ አካባቢ ህዝብ ብቻ የአካባቢ ህዝብ አንዱ ጥሩ ነው። የአካባቢውን ህዝብ ኑሮ ማሻሻል ነው። ግን የኢትዮጵያን ራሱ እንደ ኢትዮጵያ በጣም ሊደግፍ የሚችል ነገር ነው ያለው። የፖሊሲ ሁኔታዎችም ምናልባት እንግዲህ በቅርብ ጊዜ ወዲህ ነው ይሄ አርብቶ አደር የሚባለው ነገር ራሱ ወደ መድረክ የመጣው በቅርብ ጊዜ አካባቢ ነው። አሁን ደግሞ ያለው አካሄድና አስተያየት ፎከሱ እየጨመረ ነው የመጣው። ከጊዜ ወደ ጊዜ በጣም እየጨመረ ነው የመጣው። አሁን ባለንበት ሁኔታ ምናልባት እኛ ኢንትረስትድ ሆነን እዛ አካባቢ መስራት ስንጀምር የልማት አጋሮቻችንም እዛ አካባቢ ላይ
ጥሩ ፍላጎትን እያሳዩ ነው። ምናልባት የሚቀረን ነገር ቢኖር ፖሊሲዎችን በስርዓቱ አስተካክለን እዛ አካባቢ ላይ ይሄ እርባታ ነው ልክ ለእርሻው የሚሰጠው ያህል ትኩረት እዛም አካባቢ መስጠት አለበት። እዛ አካባቢ ደግሞ እንደ አካባቢው አሁን እርሻ ባደረግን ቁጥር እኔ ማስበው እርሻ ባደረግን ቁጥር ምናልባት መሬቱንም ትንሽ ዲስተርብ ማድረጋችን አይቀርም፣ አፈሩን ዲስተርብ ማድረጋችን አይቀርም። ባለበት ሁኔታ ግን ያ ህዝብ እኮ እርሻ ማረስ ስለማይችል አይደለም እዛ የተቀመጠው። ለእኔ የሚሰማኝ ማረስ ስለማይችል አይደለም እዛ ጋር የተቀመጠው። ደጋው እርሻን በደንብ ስለሚያውቅ አይደለም ደገኛው አራሽ የሆነው አርሶ አደር ነው፣ ያኛው አርብቶ አደር ነው። በአካባቢው ላይ ሊሆን የሚችል ናቹራል ሴሌክሽኑ ራሱ ሊሆን የሚችል ብሎ ያሰበው ያንን ነገር ነው። ስለዚህ ያን አካባቢ ለማሻሻል ስንሞክር በራሳቸው ባላቸው የኑሮ ዘይቤ ላይ ብንሞክር የተሻለ ውጤት እናገኛለን ብዬ አስባለሁ። ስለዚህ የፖሊሲ ዳይሬክሽናችንም ቢሆን መሆን ያለበት የነዚህ አካባቢ የኑሮ ዘይቤ የእንስሳት እርባታ ላይ የተመሰረተ ነው። ሰዎቹ ልምዳቸው በዛ ላይ ነው። እሱም ብናረግ እኮ በራሳችን በሀገራችን ውስጥ ገበያ መፍጠር እንችላለን። ገበያው ምንድነው? የላኛው እርሻ ላይ ትኩረት አድርገን እርሻ የሚባለው ሁለቱንም እንዳያጠቃልብኝ ስለፈራው ነው። የመሬት እርሻ የእህል ማምረት ላይ ፎከስ አድርገን ያንን በእርባታ ላይ ብናረግ ይሄኛው ያንን ይገዛ ለኛው እዚሁ መካከል ገበያ ይፈጠራል። ኢትዮጵያ በጣም ጥሩ ነው ከሚባለው አንዱ ትልቁ ነገር የተለያዩ ኢኮሎጂዎች የተለያዩ የምንፈልጋቸው ነገሮች እዚያ ሀገር ውስጥ ስላሉ ደጋውም አለን፣ ቆላውም አለን። ከብት የምናረባበት እንስሳት የምናረባበትም አካባቢ በጣም ምቹ የሆነ አካባቢ አለ፣ የምናርስበትም ምቹ የሆነ አካባቢ አለ። ህብረተሰቡም የለመደውን ነገር አካባቢውም የሚያውቀውን ነገር አካባቢውም ሊያመርት ይችላል ብለን የምናስበው ነገር ላይ ፎከስ ማድረግ ጥሩ ነገር አሁን እያደረግን ያለናቸው ነገሮች ምንድነው? የአካባቢ ራሱን በራሱ ችሎ እንዴት ሊኖር ይችላል፣ በዚህ አካባቢ ላይ ያለው ችግርስ ምንድን ነው የሚለውን ነገር አይተን በዛ ልክ ነው እየሰራን ያለ ነው ይመስለኛል። አንዱ ቀደም ሲል ሲያነሱ የነበሩት ከመሬት ይዞታ ከመሬት አጠቃቀም ጋር ተያይዞ በተለይ ከቅርብ ጊዜ ወዲህ ትልልቅ ግድቦች ትልልቅ መሰረተ ልማቶች ወደ ቆላማው አካባቢውም እየተሰሩ በተለይ አርብቶ አደሩ በሰፊው ይኖራል ወደሚባልባቸው አካባቢዎች እየተሰሩ ሲመጡ አብሮ መሬቶቹ ከዚህ በፊት ለአርብቶ አደሩ የነበሩት መሬቶች ወደ እርሻ እየተቀየሩ ያሉበት ሁኔታ አለ። እነዚህ አካባቢዎች ላይ ያሉ አርብቶ አደሮች አማራጭ ይመቻችላቸዋል ወይ? ምን አለ እንደሱም ታረጉት መንገድ አለ ወይ? ምናልባት አሁን ወንዞችን በሚመለከት በዚህ አካባቢ ላይ ያሉ ትልልቅ ወንዞች ናቸው በዛ ጋር የሚሄዱት። እነዛ ትልልቅ ወንዞች እነ አዋሽ፣ እነ ዋቤ፣ እነ ገናሌ፣ እነ ዌብ፣ እነ ደዋ ናቸው በዛ ጋር የሚያልፉት ትልልቅ ወንዞች። እነዚህን ትልልቅ ወንዞች አርብቶ አደሩ ወንዞቹ ሊሰጡ በሚችሉት ጥቅም ልክ ይጠቀምባቸዋል ብዬ አላስብም። ስለዚህ እዛ አካባቢ ላይ መስኖ ማስፋፋት ብዙ የአርብቶ አደሩ የኑሮ ዘዬ ሊነካም የሚችልም ላይሆን ይችላል። ግን ቢሆንም ማለት ነው እዚህ አሁን በመስኖ ብንጠቀምባቸው እኛ ሀገር እኮ አሁን አንድ ያላደረግነው ነገር ምንድነው? ፎደር የሚባል የእንስሳት መኖ በራሱ የሚበቅል ነው። በራሱ ዝናብ ካለ ይበቅላል፣ ዝናብ ከሌለ አይበቅልም። ግን ያንን ነገር እነዛን መስኖዎች አስፋፍተን መኖ እዛ አካባቢ ማርባት ብንችል ወደ ዘመናዊ እርባታ ልንገባ የምንችልበት ኦፕሽን በጣም ትልቅ ነው። እነዚህ ወንዞች አሁን ለምሳሌ በአፋር ጋር ስትሄድ አንድ አዋሽ ብቻ ነው በዛ ጋር የሚሄደው። ምናልባት ከላይ ከአማራ ክልል ከትግራይ ወደዛ የሚፈሱ ትንንሽ ወንዞች አሉ እና ጣዬ ምናምን አካባቢ ላይ በዚህ ጋር የሚፈሱ ትንንሽ ወንዞች አሉ። አለበለዚያ አዋሽ ነው ያለው። አዋሽ አንድ ሳይድን ተከትሎ ነው የሚሄደው። ያን አካባቢ ግን እርባታው ድሮ የነበረው እንዳልኩ የሰውም ቁጥር የእንስሳውም ቁጥር አነስተኛ ስለነበረ ምናልባት የሰው ቁጥር በበዛ ቁጥር የእንስሳውም ቁጥር ይበዛል። መሬቱ ላይ ያለው ሎድ በጣም ይበዛል። ይሄ ካሪንግ ካፓሲቲ የሚሉት አለ። ካሪንግ ካፓሲቲ ማለት መሬቱ ምን ያህል እንስሳ መሸከም ይችላል፣ ምን ያህል እንስሳ ከዚህ ጋር ጠግቦ መብላት ይችላል። ከዝናቡ ወቅት መቀያየር ጋር አብሮ ሰስቴነብል ሊሆን የሚችል ነገር የሚሆነው ውሃዎችን ስናለማ ነው። ውሃዎቹን ካላለማን መኖም ማግኘት አንችልም። ውሃውን ማልማት ያስፈልጋል። ግን የውሃው የማልማቱ ፎከስ በእህል ላይ ብቻ ሳይሆን የእንስሳት መኖንም ያጠቃለለ መሆን አለ። እነዚህን ወንዞች እንደዚሁ ዝም ብሎ ሲባክኑ የሚሄዱትን ወንዞች ትልልቅ ወንዞች መስኖዎችን አልምተን
እዛ ውስጥ ግን የህብረተሰቡን ፍላጎትም የኑሮ ዘይም ታሳቢ ያደረገ ቢሆን በጣም የተሻለ ይሆናል ብዬ አስባለሁ። ከዚሁ ጋር አያይዤ አንድ ማነሳው ጥያቄ ምንድነው በተለይ የቅድም እንዳነሳ ነው አብዛኛው አርብቶ አደሩ የሚኖርበት አካባቢ የቆላማ እንደመሆኑ ትንሽ አካባቢው ድርቅ በሚሆንበት ጊዜ አርብቶ አደሩ ተንቀሳቅሶ ሌላ ጋር ሄዶ ነው ለከብቱ መኖ የሚያገኘው እና አንደኛም የተሳሳተ አመለካከት ስላለ እነዚህ አርብቶ አደር አካባቢ የሚኖሩ ሰዎች ነገር ፈላጊ ናቸው እንደዚህ ማለት የተሳሳተ አመለካከት ስላለ፣ ሁለተኛም ይሄ የኔ ቴሪቶሪ ነው የኔ ድንበር ነው የሚሉ ነገሮች ስላሉ አርብቶ አደሩ እንስሳውን ይዞ ሊመግብ በሚንቀሳቀስባቸው አካባቢዎች የተለያዩ ግጭቶች ሲፈጠሩ እናስተውላለን። አርብቶ አደሩ መቼ ነው እንደዚህ ከመዘዋወርና ከመንከራተት ተገቶ ባለበት መኖ እየቀረበለት ህይወቱን ሰብሰብ ብሎ በተደራጀ ሁኔታ መኖር የሚችለው ወይስ ይሄኛውም አንዱ የአኗኗሩ ዘይቤ ሆኖ ይቀጥላል? ናቹራሊ እኛ የምናስበው በፈረንጆቹ አቆጣጠር በ2011 አካባቢ 2011-12 አካባቢ ላይ በዚህ በአፍሪካ ቀንድ አካባቢ ላይ ከፍተኛ የሆነ ድርቅ ነበር። ምናልባት ከዛ በፊት አይተነው የማናውቀው አይነት ድርቅ ነው። ባለፈው በ21-22 ከተፈጠረውም በጣም ከፍተኛ የሆነ ድርቅ ነበር የነበረው በዛን ሰዓት በ2011 አካባቢ ማለት ነው። ይሄ የአፍሪካ ቀንድ ከጥንት ጀምሮም የድርቅ ጉዳዮች አሉ። የጊዜ ጉዳይ ካልሆነ በስተቀር በ100 ዓመት አንዴ ሊፈጠር ይችላል፣ በ50 ዓመት አንዴ ሊፈጠር ይችላል። ከዛ በ10 ዓመት 20 ምናምን እያለ እየቀነሰ መጣ እንጂ ይሄ አካባቢ በድርቅ የሚታወቅ ነው። ኖርማሊ እንደዚህ አይነት ሃርሽ የሆነ ኤንቫይሮንመንት ያለበት አካባቢ ነው። በዛን ጊዜ የታሰበው እና እውነትም ሊሆን የሚችለው ነገር ምንድነው? ይሄን ባውንደሪ በብዛት የፈጠርነው እኛ ነን። እነሱ አይደሉም የሚፈጠሩት፣ አርብቶ አደሮቹ አይደሉም የሚፈጠሩት። ምን ብለው ነው የተስማሙት? ናይሮቢ ላይ የምስራቅ አፍሪካ በየነ መንግስታት የኢጋድ አንድ ላይ ተሰብስቦ የኛ መሪዎችን ባሉበት ይሄን ድርቅ ለመቋቋም ከተፈለገ ድንበር ዘለል የሆኑ ልማቶች መኖር አለባቸው። አንተ የምትለውን ኮንፍሊክት ምን ለመቀነስ ምንም ለማድረግ ምክንያቱም አርብቶ አደሩ እኛ ይሄ እዚህ ነው ይሄ እዛ ነው ብለን አልን እንጂ ያን ድንበር ተከትሎ አይደለም የሚሄደው። ቦረና ወደ ኬንያ ይሄዳል፣ ከዛ ይመለሳል። እዚህ ኢትዮጵያ ውስጥ ሳር ካለ ወደዚህ ይመጣሉ፣ ውሃ ካለ ወደዚህ ይመጣሉ፣ ወደ እንደዛ ይሄዳሉ። በሶማሌም በኩል በአፋርም በኩል ህብረተሰቡ አንድ ቋንቋ ነው የሚናገሩ በዚህ አካባቢ ላይ ያለው ወደ በደቡብም ቢሆን ዳሰነች እዛ ማዶም አለ እዚህም አለ። እነዚህ ነው ይሄን ነገር ለመለወጥ ከተፈለገ ልማቱ ሁሉን አቀፍ መሆን አለበት። እዚህ አካባቢ ላይ ያለውን አቀፍ መሆን አለበት። ወደ ሀገራችን ስንመጣም ከአንዱ ወደ አንዱ የሚኬድበት ምክንያት ኮንፍሊክቱ የሚነሳው በእውነት ነው የሪሶርስ ኮንፍሊክት አለ። የሪሶርስ ኮንፍሊክቱን ምናልባት በሌላ ነገር ካልተደገፈ በስተቀር እነሱ ውሃ እያለ አርብቶ አደሩ ውሃ ጠጣ ብሎ ሌላውን አርብቶ አደር አይከለክልም። ብዙዎቹ እኛ የምናመጣቸው ነገሮች ናቸው፣ የተማሩ ሰዎች የሚያመጣቸው ኮንፍሊክቶች ናቸው በብዛት ያሉት። አለበለዚያ ውሃ እነሱ እኮ የሚተዳደሩበት ናቹራል የሆነ ህግ አላቸው። አንዱ እንስሳ ውሃ አጥቶ ሲሞት አንደኛው ውሃ ይጠጣ የሚል ነገር በአርብቶ አደሩ ኮንሰፕት ውስጥ የለም። በጣም የተሻለ ምናልባት ከዘመናዊውም የተሻለ ያናኖር ዘዬ አላቸው። አመለካከታቸውም እንደዛ አይደለም። ሪሶርስን ሼር አድርጎ መኖር ይችላሉ። ግን አንዳንድ ጊዜ አንዱ አካባቢ ሪሶርስ ይኖራል፣ አንዱ አካባቢ የለም። ማለት እዚህ አካባቢ ግድብ ገድበን ከሆነ እዛኛው አካባቢ ግድብ ካልገደብን በዚህ መካከል ይመጣሉ። በመካከል ሲመጡ ደግሞ ሌቦችም አሉ፣ እንስሳን የሚዘርፉ ምን የሚሉ እነዛ የተለያዩ ነገሮች ናቸው ኮንፍሊክትን የሚያመጡት። ሪሶርሱ ሁሉም አካባቢ ቢኖር አንደኛ እነዚህ እንስሳት ወዴት ይሄዳሉ? ላይፍ ስቶክ ሙቭሜንት ሩት የሚሉት ነገር አለ። ላይፍ ስቶክ ሙቭሜንት ሩቱ ይታያል። በየት ጋር ነው የሚሄዱት? እነዚህ ሰዎች ናቹራሊ ሲሄዱ ከየትኛውም አካባቢ ሲነሱ የሚሄዱት አንድ አይነት ነው። ያን ሩት ተከትለን ነው ልማቱን እያለማን ያለ ነው። ያ ሩት ተከትሎ ነው ክሊኒኮች የምንሰራው። ያን ሩት ተከትለን ነው ትምህርት ቤት የምንሰራው። ያ ሙቭሜንት ሩት ያንን ሙቭሜንት ሩት ተከትሎ ነው የሚሄዱት። ይሄ አሁን የመጣ ሳይሆን ከድሮ ከጥንት የመጣ ነው። ስለዚህ አሁን የተፈጠረ ምንም አዲስ ነገር የለም። አዲስ ነገር ቢሆን ምንድነው የሪሶርሱ ስካርሲቲ ድሮ ከሚሄዱበት ውጪ ላይ ያስኬዳቸው ይችላል።
ድሮ የሚሄዱበት አካባቢ አለ። ከዛ ውጪ ላይ ያ ከዛ ውጪ የሚሄዱ ጉዳይ ኮንፍሊክት ሊፈጥር ይችላል እንጂ በናቹራሊ በፊት እኛ ምንም ጋይድ ሳናረጋቸው ራሳቸው ክረምቱን እዚህ ጋር ነው ኦቨር ሲዝን የምናደርገው በጋውን እዚህ ጋር ነው የምንቆየው ብሎ ናቹራሊ ያዘጋጁት አካባቢ አለ። በዛው አካባቢ ነው የሚሄዱት። አሁን ሲበዛባቸው ከዛ አካባቢ ውጪ የመውጣት ነገር ይመጣል። ከዛ አካባቢ ውጪ በሚወጡበት ጊዜ ነው አሁን የምንለው ኮንፍሊክት የሚፈጠረው። ኮንፍሊክቱ የሪሶርስ ኮንፍሊክት ነው። የሪሶርስ ኮንፍሊክት ነው። እዚህ አካባቢ ውሃ አለ። ውሃው ጋር ለመምጣት በዚህ መካከል የምታጠፋው ነገር አለ። ሳር ውስጥ ነው የምትሄደው። መሬቱን ዲግሬድ ታደርጋለ። እዚህ ጋር ቀድሞ ማን ይጠጣ? ቀድሞ ከመጣ ማንም ሰው መቆየት አይፈልግም። ሂውማን ኔቸር ነው። ሰው ሁሉ ኤጎ ነው ለራሱ። የኔ ከብቶች ቀድሞ ይጠጡ፣ የእነሱ ከብቶች ቀድሞ ይጠጡ በሚል አይነት ላይ ኮንፍሊክቶች ሊፈጠሩ ይችላል። ሶ እዛም እዚህም እንዳይመጡ በራሳቸው ድሮ ናቹራሊ ይሄ አይነት ችግር የድርቁ ችግር ሳይመጣ በሚኖሩበት አካባቢ ልማቱን የምንሰራ ከሆነ እዛ አካባቢ ተገድበው ይኖራሉ። አለበለዚያ ግን ይሄዳሉ። ለዚህም ነው እንደ ኢጋድ ሁሉም አካባቢዎች አብረው መልማት አለባቸው። እነዚህ ሁሉም ሀገሮች ስለ ኢትዮጵያ ስናስብ ስለ ጅቡቲ ማሰብ አለብን። ስለ ኢትዮጵያ አርብቶ አደር ስናስብ ስለ ሶማሊያ አርብቶ አደር ማሰብ አለብን። ስለ ኢትዮጵያ ስናስብ ስለ ኬንያ አርብቶ አደር ማሰብ አለብን። ስለ ኢትዮጵያ ስናስብ ስለ ዩጋንዳና ስለ ኬንያ አርብቶ አደር ማሰብ አለብን። ስለ ደቡብ ሱዳን ማሰብ አለብን። ቢኮዝ እነሱ ይመጣሉ። ያው ችግር ካለ ወደዚህ መምጣታቸው አይቀርም። እንዳትመጡ ብለህ ድንበር ስትከለክላቸው ችግሩ ይፈጠራል። ችግሩን የምናመጣው ይመስለኛል እኛ በምንሰራው ነገር ነው ችግሮች የሚፈጠሩት። አንዱን አልምተን አንዱን ስንተው እንደሱ እንዳይሆን ሁሉም አካባቢ እኩል መልማት አለበት። የእንስሳት ሀብት ለኢትዮጵያ ኢኮኖሚ ለኢትዮጵያ ቀጣይ የኢኮኖሚ አስተዋጽኦ ተስፋ አለው ወይስ በቃ ስለተለመደ እንቀጥላለን? ማንኛውም ነገር ሲነሳ ምናልባት ዘመነን አሁን የደረስንባቸው ነገሮች ሁሉ ከኔቸር ጋር አብሮ የሚሄዱ ናቸው። አውሮፕላን ሲበር ምናልባት ወፍ አይቶ ሊሆን ይችላል ሰው አውሮፕላን ያበረረው። መርከብ ሲሰራ ምናልባት አሳን አይቶ ይሆናል ውሃ ላይ መሄድ የጀመረው። እዛ አካባቢ ላይ የነበሩት ነገሮች ብናጠናክር ተስፋው ይበዛ ነው ብዬ አስባለሁ። እዚህ አካባቢ ላይ የከብት እርባታ እኛ ስለፈለግን ሳይሆን አገራችን እዛ አካባቢ ላይ ለከብት እርባታ ምቹ ነበረች። ናቹራሊ ምቹ ነበረ። የሰው ልጅ እኮ መጀመሪያም ዝም ብሎ አንድ ነገር ሲጀምር ሊያላምድ የሚችላቸውን እንስሳት ነው ያላመደው። እዛ አካባቢ የነበረው እርሻም ወድቆ ምናምን ሲበቅል አይተው ነው ያን ነገር ያደረጉት። ስለዚህ ተስፋ በጣም ትልቅ ተስፋ ሳይሆን በጣም ትልቅ ተስፋ አለው ብዬ አስባለሁ። ሁላችንም በያለንበት በየሰራንበት ራሳችንን የምንችል ከሆነ አገራችን ሁሉንም ባለበት ራሳቸውን ማስቻል ከቻለች ለሀገራችን ትልቅ ተስፋ ነው። ግን ያ ሪሶርስ ያዛ አካባቢ ያለው ሪሶርስ በጣም ትልቅ ሪሶርስ ነው። ይህንን ሪሶርስ በአግባቡ መጠቀም ብንችል ለኢትዮጵያ በጣም ፕላስ ነው የሚሆነው። ምክንያቱም ፕሪፈረንስም ነው ይሄ አካባቢ በጣም በእኛ ደረጃ ስናይ ደብል ዲፕሬሽን በጣም ከፍተኛ የሆነ ሙቀት ያለባቸው አካባቢዎች ናቸው። እዛ ሙቀት ያለበት ሀገር ላይ ሚድል ኢስት ላይ ስትሄድ የራሳቸውን አካባቢ ኢንቫይሮንመንት ነው ፕሪፈር የሚያደርጉት። የደጋውን ብንሰጣቸው ያን ያህል ላይመቻቸው ይችላል። ምክንያቱም ተመሳሳይነት ያለው ኢንቫይሮንመንት ውስጥ ያለ ነገርን ነው ፕሪፈር የሚያደርጉት። ያ አካባቢ ለኢትዮጵያ ምናልባት ወርቅን እንደምናስብ እንስሳቶቹ ለኢትዮጵያ እንደ ወርቅ ሊታሰቡ የሚችሉ ነገሮች ናቸው። ግን በዚሁ አሁን በቀጠልነው ሁኔታ እርባታው አሁን በቀጠለው ሁኔታ መቀጠል አለበት ወይስ አይደለም ነው ጥያቄው መሆን አለበት። እርባታው ምንም ጥያቄ የለውም። ግን በዚሁ መቀጠል አለበት ወይስ ማዘመን መቻል አለበት? ከሚኖረው ካለው ሁኔታ ጋር ሁሉ ነገር መቀየር አለበት። ስንዴን ክለስተር ስናደርግ፣ ጤፍን ክለስተር፣ ባቄላን ክለስተር ስናደርግ እነዛም በዛ አይነት ነገር መርዳት የማይቻልበት ምክንያት የለም። እሱንም አስበንበት ማዘመን አለብን። እኩል ካላደግን በስተቀር የተወሰነው ወደ ኋላ ቀርቶ ለተወሰነው ቀላቢ የሚሆን ከሆነ አስቸጋሪ ሊሆን ስለሚችል ማዘመኑ የግድ ይላል። የማዘመኑም የመጀመሪያ እርምጃ ነው። ለማዘመን ሰስቴን የሆነ ኑሮ መኖር አለባቸው። እነዚህ እንስሳት አርቢዎች ምን ይፈልጋሉ? ትልቁ ጥያቄ ምን ይፈልጋሉ? እሱ ላይ ነው መሰራት ያለበት። እሱ ላይ እንግዲህ ስንሰራ ምናልባት ቀጣይ ጥያቄ ከሌለ እሱ ላይ ስንሰራ በግድ አሁን የምንላቸው መኖ ላይ መሰራት አለበት፣ የእንስሳት ጤና ላይ መሰራት አለበት፣ የእንስሳት ዝርያ ላይ መሰራት አለበት፣
የእንስሳት ገበያ ላይ መሰራት አለ። እሱ ላይ በደንብ እንዲያነሱልኝ ፈልጋለሁ። የእንስሳቱ ላይ ብቻ ሳይሆን አርብቶ አደሩ ራሱ የህይወት ማሻሻያ የሚያስፈልገው ይመስለኛል። በቅርቡ የወጡ ኢንዴክሶች እንደሚያሳዩት የክልሎቹን የድህነት መጠን የሚያሳዩ ኢንዴክሶች እንደሚያሳዩት የአርብቶ አደሩ አካባቢ በጣም ያ ሁሉ ሀብት ያለው በኢኮኖሚ ግን ካሉት አካባቢዎች ዝቅተኛ የሆነ በጣም ለአኗኗሩ ከባድ የሆነ ኑሮ የሚኖር እንደሆነ ያሳያሉ ጥናቶቹ። እና የአርብቶ አደሩን ህይወት ማሻሻልም ቅድም ያው የእናንተም ቢሮ አንዱ የሚሰራው ፕሮጀክቱ አንዱ የሚሰራው እሱን ስለሆነ እንዲሁም ደግሞ የእንስሳቱን ሁኔታም ማሳደግ የሚቻለው እንዴት ነው? ይሄን ነገር ስናስብ ምናልባት አኩሬት የሆኑ ፊገሮችን አሁን ልነግርህ ባልችልም አኩሬት የሆኑ ፊገሮች አሉ፣ የተጠኑ ፊገሮች። ለምሳሌ በዚህ በእኛ አካባቢ በምንኖርበት አካባቢ ላይ በኬንያን ብንወስድ በደጋውና በአርብቶ አደሩና በእህል አምራቹ መካከል ያለው የኑሮ ዲስፓሪቲ በጣም ከፍተኛ በሁሉም ኢንዴክስ አርብቶ አደሩ ወደ ኋላ ይቀራል። ወደ ሶማሊያ አካባቢ ስንሄድ 90% እነሱ መካከል 90% ካሽፑር ናቸው ይባላል። ገንዘብ የላቸው 90% የዛ አካባቢ። ኦልሞስት ጅቡቲና ሶማሊያ ከእንስሳት የሚያገኙት 80% ነው ያለ አካባቢ ነው። በኢትዮጵያ እንደውም ትንሽ የተቀራረበ ነው ኢንዴክሱ፣ ትንሽ የተቀራረበ ነው። የኢትዮጵያ 27-24% ያህል ነው። ይሄኛው 23 ወደ ኋላ የቀረው 23 ነው፣ ያኛው 27 ነው። ትንሽ ኢንዴክሱ ይቀራረባል የኢትዮጵያ። ያ የሆነበት ምክንያት ምናልባት እስካሁን ድረስ ሴፍ ነበርን። አሁን ካለው የህዝብ ብዛት ጋር የመሬት አካባቢው ስፋት ጋር የተሻለ ነው ተብሎ ይገመታል። ግን አሁን ልዩነቱ እየመጣ ነው። ያንን ልዩነት ለማጥበብ ማናቸውንም ነገሮች እንግዲህ አሁን እንዳልከው ስለ እንስሳት ብቻ አይደለም ማሰብ ያለብን፣ ስለ ሰው ኑሮ ማሰብ አለብን። አዘንቶ ፍሬ ስለ እንስሳት የምናስበው የነሱ ኑሮ እንዲሻሻል እንዴት ኑሮ ሊሻሻል ይችላል የሚለው ነገር ማሰብ ይግድላል። ግን አንድ ስቴፖች አሁን እየተወሰዱ አይደሉም ማለት አይደለም። በደረጃ ነው እዛ ጋር የምንደርሰው። ግን ስቴፖቹ ተጀምረዋል ማለት የመኖ እርባታ ላይ የምንሰራ ከሆነ አንድ ስቴፕ ነው። የውሃ ልማት ላይ የምንሰራ ከሆነ እዛ አካባቢ ላይ አንድ ስቴፕ ነው። የእንስሳት ጤና ላይ የምንሰራ ከሆነ አንድ ስቴፕ ነው። በሌላ አካባቢ ሌሎቹም ላይን ሚኒስትሪዎች ትምህርቱም እዛ አካባቢ ያለ፣ የጤናውም እዛ አካባቢ ያለ፣ ሁሉም እየተሰራበት ነው። ግን ህይወታቸው መቀየር አለበት። ህይወታቸው ለመቀየር ትልቁ ነገር ህይወትን የሚቀይር ነገር ገንዘብ ነው። መጨረሻ ላይ የምታገኘው ገንዘብ ነው። ድራይቭ አሁን እየሰራ ያለው ይሄ አሁን የአደጋ ስጋት ቅነሳና አካታች ሴት ማሻሻያ ፕሮግራም የምንለው በጣም እየሰራ ያለው ነገር ቢኖር መጨረሻ ኪሱ የሚገባው አርብቶ አደሩ ኪስ የሚገባው ገንዘብ መጨመር አለበት ተብሎ የምንሸጥላቸው ሰዎች ምን ነው ይፈልጉት? አሁን የኛ አገር ባህላዊ የሆነው እኔም አንተም ድሮ የምናውቀው ሙክት ምናምን እንላለን። ትልልቅ ፍየሎች፣ ትልልቅ በጎች፣ በጣም የደለበ በሬ እሱን ላይፈልጉ ይችላሉ። አሁን ሚስማች ያደረገው ገበያ ላይ አንዳንድ ሚስማች የሚያደርገው ነገር እሱ ነው። በጣም ትልልቅ ወደ ሶማሌ ክልል ስትሄድ፣ ወደ ቦረና ስትሄድ፣ አፋር ስትሄድ አካባቢው በአጠቃላይ ነጭ በነጭ በግ ሆኖ ምናምን ደስ ይላል። ኢትዮጵያ ሁሉ ሪሶርስ አላት ይላል። እዛ መካከል ብትቆጥር ግን ማዕቶቹ በጣም ትልልቆች ናቸው። ግን ፕሪፈረንሱ እድሜ ይፈልጋል። ይህን ያህል እድሜ፣ ይህን ያህል ኪሎ ያልሰባ ምክንያቱም እኛ ባህላችን ሙክት ነው፣ ጮማ ነው፣ ጮማ መብላት ነው። ሰው ያንን አይፈልግም። አርብቶ አደሮቻችን ላይ ስንሰራ ሁሉ ነገር የተሰራው በጊዜ ሃርቨስት መደረግ አለበት። ሃርቨስት ስንዴ ማጨድ ብቻ አይደለም። እንስሳውን መሸጥ በሚገባው ሰዓት መሸጥ አለበት። መሸጥ ከሚገባው ጊዜ በላይ ስታደርግ አንደኛ መሬቱ ላይ ተጽዕኖ ታመጣለህ። እረኛ ነው፣ ጉልበት ይጠብቃል። መሬቱን ሌላ እንስሳ ሊበላ የሚገባውን እየተሻማ ነው ያለው። አየርን በመበከል ላይ ተጽዕኖ አለው፣ በጣም ብዙ ተጽዕኖ አለው። እንስሳትን ዝም ብለህ ቤት ስታቆይ ልክ ሊሸጥ በሚገባው ሰዓት ላይ አይሸጡትም።
ሌላ ነገር ይቀር ሌላ ኳሊቲ ጉዳይ ጤናውን በስርዓቱ የመጠበቁ ጉዳይ ምግብን አመጋገቡን በስርዓቱ የመገቡ ጉዳይ ዝርያውን መሻል ጉዳይ ሌላ ሆኖ ያለውን አሁን ኳሊቲ ጥሩ አይደለም ብለን የምናስበው እንኳን ወደ ገበያ ማቅረቡ ላይ ገና ሙኩት ሲሆን ነው ብለን ስንጠብቅ የሚጠፋው ነገር ተመልከት እና ያንን ሪኳየርመንት ራሱ በትክክል አሳውቀን እንዳርብቶ አደር ያ ሪኳየርመንት ሁሉ አውቆ ልክ በትክክለኛው ጊዜ ገበያ ማውጣት አለበት። እኛም እኮ ድሮ ስንገዛ ዝም ብለን አንገዛም እኮ ጥርሱ ምናምን ተከፍቶ ታይቶ ጥርስ ሸርፈዋል 2 ሸረፈ 3 ሸረፈ 4 ሸረፈ ምናምን ይባላል። ያው 2 ስለሚሰበር ጥርስ ማለት 4 ሸረፈ በጠቅላላ የጨረሰ ደግሞ አለ ሸርፎ ጨርሶ ያልሰበረ ደግሞ አለ። እሱን እንደየሰውየው ፍላጎት ነው የሚለያየውና ገበያ ሲታመጣ ሰው እድሜውን የሚያይበት የራሱ የሆነ ሜካኒዝም አለ ናቹራል ሜካኒዝም አለ። እነዛ የሚቀበሉን ሰዎች የሚፈልጉት የትኛው ነው ብሎ በእነሱ ፍላጎት ትክክል ገበያን አንተ የኮንሱመር ቢሄቨሩን ኮንሱመሩ ምን ይፈልጋል ብለህ ካላልከው በስተቀር ወደ ገበያ ልትጠጋ ስለማትችል ማለት ነው። ኖርማሊ አግሪካልቸራል ማርኬቲንግ የሚባለው ነገር ከተመረተ በኋላ ገበያ የምትፈልግበት ሳይሆን ለገበያ ነው የምታመርተው። ፕላኑ ቀድሞ ነው እቅዱ ቀድሞ ነው መውጣት ያለበት። እኔ የሳውዲ ማርኬት ላይ አቀርባለሁ ወይ ኤሚሬትስ ማርኬት ላይ አቀርባለሁ ስትል ያ ገበያ ምን ይፈልጋል የሚለውን ቀድሞ ነው ማወቅ ያለበት። ለዛ ገበያ ነው ማምረት ያለበት። ይሄ አርብቶ አደር ለዛ ገበያ ነው ወይ የሚያመርተው? ዝም ብሎ ማምረት ከሆነ ዝም ብሎ ማምረት አገርን ማስቸገር ይሆናል። አገርን መጥቀም ሳይሆን ማስቸገር ይሆናል። ዝም ብሎ እንዳያመርት በፐርፐዝ እንዲያመርት ለገበያ እንዳያመርት ወደ ኮሜርሻላይዝ የማድረጉ ጉዳይ ወደ ገበያ ምርት የመቀየሩ ጉዳይ በጣም የሚጠበቅብን ትልቅ ስራ ነው። እዛ አካባቢ ላይ ድርቅን እና አንዳንድ ድንገተኛ አደጋዎች ሰው ሰራሽም ሊሆኑ ይችላሉ ተፈጥሯዊ አደጋዎችን እኛ ልንከላከላቸው ምንችላቸው አይደሉም። እነዚህ የአርብቶ አደር አካባቢዎች ደግሞ በአብዛኞቹ አሁን የምናነሳው የቆላማው የአርብቶ አደር አካባቢ በተደጋጋሚ ድርቅ የሚያጠቃው በዝርፊያ የሚቸገር እንደዚህ አይነት አካባቢ ነው። ለምሳሌ በቅርቡ የነበረውን ድርቅ ማንሳት እንችላለን። በቦረና በአንዳንድ የሶማሌ ክልል አካባቢዎች የነበረውን ማንሳት እንችላለን። አርሶ አደር ቢሆን ድርቅ ቢከሰትበት መሬቱ አሴቱ አለ። ስለዚህ እዛ ላይ እርዳታ እየተሰጠው ለተወሰነ ጊዜ ቢቆይ ለመጪው ዘርቶ ማግኘት ይችላል። አርብቶ አደሩ ግን ያለውን ከብት ሲያጣ ያለውን ነገር ሲያጣ የፈለገ እርዳታ እየሰጠን ብናቆየው በቃ ከባዶ ነው የሚጀምረው። እንደ አዲስ ነው የሚጀምረው ህይወትን አሴቱን ነው ያጣው። ለዚህ ቶሎ መድረስ ብዙ ጊዜም ስናየው ቶሎ መድረስ ቶሎ ድጋፍ ማድረግ ነገሮች ብዙ ጊዜ እንደሌላው ቶሎ የሚደረስለት እየሆነም አይደለም። እሱ የሆነበት ምክንያት ምንድን ነው? አንደኛ አሁን በምንሰራቸው ስራዎች የድሮ አካሄድን የድሮ አመለካከትን የድሮ ግንዛቤን ለመለወጥ ሙከራ እየተደረገ ነው ያለው። ለምሳሌ ከተወሰነ ዓመት በፊት እዚህ አካባቢ ላይ መንግስት አሁን አንቲሲፓቶሪ ክላይሜት ሪስክ ማኔጅመንት የሚሉት ነገር አለ። አንቲሲፓቶሪ ማለት ቀድመን ተዘጋጅተን እነዚህ አካባቢዎች ችግር ሳይደርሱ ቢደርሱ እንዴት እናደርጋለን ወደሚባል ነገር እየተከደ ነው ያለው። ግን ድሮ በዘልማድ ሲሰራ የነበረው ነገር ምንድነው? ችግር ከደረሰ በኋላ የመሯሯጥ ጉዳይ ነው የነበረው። ችግር ከደረሰ በኋላ ስንሯሯጥ ብዙ ጊዜ ችግሩን አንፈታም። ርብርቦች ይደረጋሉ። መንግስት ቆይቷል ርብርብ ሲደረግ። ቆላማው አካባቢ ድርቅ ከተጀመረ በጣም ቆይቷል። ከፍተኛ ገንዘብ ይወጣል። ያ ከፍተኛ ገንዘብ ቀድሞ ስላልተሰራበት ያ ከፍተኛ ገንዘብ እንስሳትን ሊያድን አልቻለም። አሁን ቅድም ስለ ቦረና ምናምን ስትል በምስራቅ አፍሪካ ያጣነው ወደ 10 ሚሊዮን እንስሳት ነው ምስራቅ አፍሪካ ያጣችው። በዛን ሰዓት በብዙ ቢሊዮን ዶላር ከምንረዳው እርዳታ በጣም የበዛ ቢሊዮን ዶላሮች ነው። የዛን ጊዜ ርብርብ አልተደረገም አይደለም፣ በጣም ርብርብ ተደርጓል። ግን ርብርቡ የተደረገው ጊዜው ካለፈ በኋላ ነው። ቢኮዝ ሳርን አናመጣም። ሳር ሲጫን የነበረው ከደጋ ነው ወደ ታች የሚጫነው፣ ያ ነገር አልነበር። አሁን ግን አንዳንድ ትሬንዶች ተቀይረዋል። ድሮ ከሱሉልታ ይጫን የነበረው ሳር አሁን እዛ አካባቢ እንዲመረት ተደርጓል። በብዛት አርብቶ አደሮቹ መካከል መረዳዳት መጥቷል። ለምሳሌ ሶማሌ ላይ ድርቅ በነበረ ጊዜ ከአፋር ወደ ሶማሌ ተጭኗል። ከአፋር ወደ ሶማሌ ይቀርባል እስከ ሱሉልታ። ከዛው ዊዝን
ከፍተኛ የሳር ክምችቶች አሉ። አሁን በቦረና ውስጥ በጣም ትልልቅ መጋዘኖች አሉ። ትልልቅ በዝናብ እዛ አካባቢ ወንዝ ማግኘት አልቻልንም። በዝናብ የሚመረቱ ትልልቅ የመኖ መጋዘኖች አሉ። ከነዛ መጋዘኖች ሁሉ ወጥቶ ሄዷል። ግን ድርቁ የ5 ዓመት ተከታታይ ድርቅ ነበር። ለ5 ዓመት ተከታታይ ድርቅ ነበር ማለት የዝናቡ መጠን ከሚፈለገው በታች ነበር ለ5 ዓመት። ያ ቦረና ውስጥ ተከስቶ ማያቅ ነገር ነው የተከሰተው። እዛ አካባቢ ያሉት ነገሮች አንድ ጊዜ ወደ ደቡብ አካባቢ ወደ ዳስነች ወይጦ ምናምን አካባቢ ላይ መንግስት ከዚህ ወደዛ የጫናቸው ነገሮች ከ10 ዓመት ምናምን በፊት የጫናቸው ነገር ወደ 60 ሚሊዮን የኢትዮጵያ ብር የሚያወጡ ናቸው። ያንን 60 ሚሊዮን የኢትዮጵያ ብር እዛው አካባቢ ባሉት ወንዞች ላይ ኢንቨስት አድርገን እዛው አካባቢ ሰርተን ቢሆን ኖሮ ቶሎ ይደርስ ነበር። ይሄ ደግሞ የቅንጅት ጉዳይ ነው። አንዳንዴም የሚፈልገው የቅንጅት ጉዳይ ነው። የሜትሮሎጂ ጉዳይ እዛ ጋር ይመጣል። ቶሎ ያንን ፎርካስት የማግኘቱ ጉዳይ፣ ቶሎ እርዳታ ላይ መረባረቡ ጉዳይ፣ እንስሳት ወደ መሞት ሳይጀምሩ የማሰቡ ጉዳይ ይመጣል። ግን ከዚህ ሌላስ ምን መታሰብ ያለበት ነገር የለም ወይ የሚባል ነገር ይመጣል። ለምሳሌ እኔ አንድ ያየሁት ሌሎች አገሮች ኤክስፒሪየንስ ተብሎ የሚታሰበው ነገር ምንድን ነው? ቅድም ያልኩ መሬቱ የመሸከም አቅም ክሪንግ ካፓሲቲ በደንብ ካልኩሌት ይደረግና በሚቀጥለው ዓመት ዝናብ የለም ከተባለ የዝናቡ መጠን ይህን ያህል ነው ከተባለ በዛ መጠን ሊበቅል የሚችል ሳር ይታወቃል። ካልኩሌት ይደረግና ይህን ያህል እንስሳ መሸከም አይችልም ይሄ መሬት። ምን እናድርግ? አንድ ላይ የመጡና አርብቶ አደሮቹ ይህን ያህል ከብት ይሸጥ፣ አንድ ላይ የሚኖሩ አንድ ላይ የሚያበሉ አርብቶ አደሮች አሉ ብለን እናስባለን። ስለዚህ ምን እናድርግ? ይሄ ዝናብ የለም፣ መቀነስ አለብን። ስለዚህ አንድ በአይን ያየሁት ናሚቢያ ላይ 7 አርብቶ አደሮች 7 ያህል 24 የሚያክሉ አርብቶ አደሮች 450 እንስሳት አላቸው። 24 ቤተሰቦች ናቸው። የማዘመኑም ጉዳይ ከዚህ ጋር ይያያዛል። አርብቶ አደሮች ናቸው። ሌላ ምንም ነገር የላቸውም። በእንስሳት እርባታ ነው የሚተዳደሩት። እነዛን ከብቶች ቀጥረው ነው የሚያስጠብቁት። እነሱ አንድ ቦታ በቪሌጅ ተሰብስበዋል። እዛ ቪሌጅ ውስጥ ነው ልጆቻቸው በስርዓቱ ይማራሉ፣ ይታከማሉ፣ ምን ይላሉ። እነዛ እንስሳቶቹን የሚጠብቁ ሰው ደሞዝ ተከፍሏቸው ነው በደንብ በስርዓቱ ነው የሚጠብቁት። እኛ እዛ ስንገባ ለማየት ሄድን እና እነሱ ጋር ደረሰን። የተቆፈረ ጉድጓድ አለ። በቴንት በድንኳን ነው የሚኖሩት። ድንኳን ይዘው አብሮ ይሄዳሉ። 6 ማቢያ ቦታዎች አላቸው። 6 ፓዶክ ምናምን ብለው መሬቱን ከፋፍለዋል። አርብቶ አደሮች እነዛ አርብቶ አደሮች መሬት ነው ያ መሬት፣ ሌላ ሰው አይገባም። ማታ እየሄዱ ያሉ ዛሬ ነገ እዚህ ነው የምናውለው፣ ተነገ ወዲያ እዚህ ነው የምናውለው ብለው ይወስናሉ። እነዛ ሰዎች በተራ አይደለም። ሰዎቹ ካልኩሌት ያደርጋሉ። ዛሬ ይሄኛው ይሻላል፣ ነገ ይሄኛው ይሻላል ብለው ይመርጣሉ። እዛ አካባቢ ነው የሚያዩት። እኛ ስንገባ ልክ እዚህ እንደለመነው በጣም ድምጻችንን ከፍ አድርገን ተናገር። ድምጻችሁን አሉ። እንዴ ምንድን ነው አሁን ያለ ነው? ከከብቶቹ በኋላ ነው። ለምን ነው ድምጽ መቀነስ ያለብን ብለን ስጠይቃቸው የእናንተ ድምጽ ይረብሻቸዋል። ምንም በዱላ የሚመታ በዱላ መታት አይደለም፣ ድምጽን ራሱ ቀስ ብላችሁ ተናገሩ ነው ያሉት። ለእንስሳቱ ሲባል እናንተ በጮኻችሁ ቁጥር እነሱ የሚቀንሱት ስጋ የሚረበሹት ረብሻ በጣም ትልቅ ነውና ጀስት እባካችሁ ቀስ ብላችሁ ተናገሩ ምናምን ተባለ። በዛ ደረጃ ተንከባክበው እንዴት ነው የምታደርጉት አልናቸው። ሜትሮሎጂ እዛ ጋር አውቶማቲክ ሜትሮሎጂ ስቴሽኖች አሉ። ሜትሮሎጂውን እዛ ጋር ያነባሉ፣ ኢንተርፕሬት ያደርጋሉ። ሰዎችን ስብሰባ ይጠሯቸዋል። 24 አባወራዎች ናቸው፣ 24 ሀውስሆልድ ናቸው። ስብሰባ ይጠሯቸዋል። በሚቀጥለው ዝናብ ሊያጥር ስለሚችል እንዴት እናድርግ ብለው ይወያያል። ይህን ያህል ኬሪንግ ካፓሲቲ የዚህ መሬት ኬሪንግ ካፓሲቲ ይህን ያህል ነው። 250 ሺህ እንስሳትን ነው ይዞ ይሄዱ ያሉት እነዛ ሰዎች። ከ250 ይቀነስ ይባላል አሉ። ይቀነስ ሲባል ቁጭ ብሎ ይነጋገራሉ። አንተ 5 ቀንስ፣ አንተ ይሄን ቀንስ፣ አንተ 50 ይቀነሳል። አንድም የሚሞት የለም። ኦኬ። ያ ማለት ወደ ገበያ አውጥተህ በባንክ አስቀምጠህ በሚቀጥለው ዓመት የተሻለ ዝናብ ሲመጣ ግን ከባንክ አውጥተህ ገንዘቡን እንስሳውን ትገዛል። ይሄ አንድ ኮፓፒንግ ሜካኒዝም ነው። ነገሩን ቀድመ ካወቅ ማለት ነው። እኛ እኮ ሳርን እዛ የማድረስ ጉዳይ አይደለም። እንስሳው ቦዲ ዌይቱ አንሶ ገበያ የሚፈልገው ጠፍቶ ስላውተር ዲስቶኪንግ ይሉታል፣ አርዶ ለሰው ለማከፋፈል ነው
አንዳንድ የልማት አጋሮችን የሚያግዙን which is quite nonsense ቀድሞ ወደ ገበያ የሚሄዱበት ምክንያት አይነት ነገር ቢፈለግ እዛ ጋር እንደስ ድርቁ ሳይጠና ይሄ በነፃ ወሰዱ ድርቁ ሳይጠና እዚህ አዲስ አበባ ላይ እንስሳት ውድ በጣም ውድ ሰው በውድ እየገዛ ያን ያህል በጣም የሚጣፍጠው የቦረና እንስሳ በዚህ በቆላው አካባቢ ያሉት ኦልሞስት ተመሳሳይ እንስሶች ናቸው ያ እንስሳ እዛ ጋር ሲሞት ታያል እዚህ ጋር ደግሞ ስጋ ተወዶ ምናምን ታያል እነዚህ ይሄን ፓራዶክስ መቀነስና ወደ ገበያ የሚወስዱበት አትሊስት ገበያውን ያረጋጋል እንደዛ አይነት ነገሮች ላይ ነው መስራት ያለብን አንዱ እሱ ነው ሁለተኛው ምናልባት ሪስክ የሚባለው ነገር ሲመጣ ሪስክን ትራንስፈር ማድረግ ነው አንድን ነገር ሊቀይር የሚችለው እሱ ማለት ኢንሹራንስ ነው እንዴት ነው ኢንሹር የምናደርገው ይሄን ያህል እንስሳ አላቸው ድርቁ ይመጣል ትላንትም መጥቷል ከትላንት ወዲያም መጥቷል ሞቱ ብለን ዝም ማለት ሳይሆን አንድ ስቴፕ ወደፊት መራመድ ያስፈልጋል ተብሎ መታሰብ አለበት እንዴት ነው ይሄን ድርቅ የምንቋቋመው እንግዲህ ቅድም ያልነው ትልልቅ ወንዞቻችንን ወደ በመስኖ መጠቀም መኖ ማምረት ነው ወይ በዝናብ ጥሩ ዝናብ በነበረበት መኖ ማምረትና ማከማቸት መቻል ነው እዚህ ጋር ጎተራ ብለን ለሰው እንደምናስቀምጠው ለእንስሳም ጎተራ ብለን ማስቀመጥ ያስፈልጋል እሱ ልምምድ አሁን ተጀምሯል መሬት ላይ በጣም ብዙ መጋዘኖች አሉ ልምምዱ ተጀምሯል ድሮ እኮ ይሄራል አልነበረም በቃ የየለቱን ነበር ሎቤድና ምናምን ጭነህ ከዚህ ጋር መሄድ ነው እንጂ እዛ አካባቢ አሁን እኮ እዛ አካባቢ ትንሽ ፎይታ የሚሰጣል አንድ ወር ሊያቆይ የሚችል 2 ወር ሊያቆይ የሚችል ነው አለ ከዛ በላይ ያለውን ከዚህ እስከምታመጣ ድረስ ጊዜ ይሰጣል እነዚህ ነገሮች አልተለመዱም ነበር አሁን ይሄ ማለማመድ ነው ፕሮጀክቶቹ ያዙት ብዬ ነው ማስበው ቀደም ሲል ስለ ኢንሹራንስ ወይም ስለ መድን አገልግሎት የተወሰነ ያነሱልኝ ነበርና እሱ ላይ እስቲ ሰፋ አድርገን እናንሳ የመድን አገልግሎት ለምሳሌ ለንብረት ሲሰጥ ንብረቱ ተይዞ ሊሰጥ ይችላል እንደየንብረቱ አይነትና ደረጃ አርብቶ አደር ስንል ቅድም እንዳነሳ ነው መጀመሪያ ላይ ምንሻ ዲፋይን ስናረገው 50 ፕላስ የሆነ ወይም ደግሞ ከ50% በላይ ገቢውና ኑሮ የተመሰረተው በእርባታ ላይ ከሆነ እሱን አርብቶ አደር እንለዋለን ብለናል የእንስሳት ኢንሹራንስ ስንል አሁን ከ50 በታች የምርት መጠን ያላቸውንም ጨምሮ ነው ወይስ ቆላማ አካባቢ የሚያመርተውን እና ከ50 በላይ የሚያመርተውንም ብቻ እየተመለከተ ነው የእንስሳት ኢንሹራንስ ስንል ማንን ነው የሚያካትተው አደጋ ስጋት ቅነሳና አካታች ኮንሴስ ፕሮጀክት ብቻ አይደለም ሌላ ፕሮጀክት አለ ከጥንት ጀምሮ እዛ አካባቢ ላይ የነበረ በአፍሪካ ልማት ባንክ የሚደገፍ ሌላ ፕሮጀክት አለ ቅድም አንድ ጥያቄ ጠይቀኝ ነበር አርብቶ አደሮቹን ህይወት ራሱ እንዴት እናሻሽላለን ያኛው ፕሮጀክት ሌላኛው ፕሮጀክት እዚህ ጋር ጎን ለጎን አሁን ያስከነው ያለው ፕሮጀክት ቢልዲንግ ሬዚሊየንስ ፎር ፉድ ኤንድ ኒውትሪሽን ሴኩሪቲ ነው የምግብና የኒውትሪሽናችን እንዴት ሴኩር እናደርጋለን ጎን ለጎን የምንሰራቸው በጣም ብዙ ስራዎች ናቸው ከውሃ ጋር የተገናኘ ነው ውሃን እዛ ጋር እንሰራለን ከእንስሳት መኖ ጋር የተገናኘ ነው ያንን እንሰራለን እነዚህ አርብቶ አደሮች ዘለው ወደ ኢንሹራንስ አልመጡም ከኢንሹራንስ በፊት ብዙ ነገሮች ይሞክራል በዚህ አሁን በሚልህ በቢልዲንግ ሬዚሊየንስ ፕሪፎንስ በምንለው ፕሮጀክት በአፍሪካ ልማት ባንክ በሚደገፈው ፕሮጀክት የሜትሮሎጂ ሁኔታዎችን የራሱ አውቶማቲክ ሜትሮሎጂ ስቴሽኖችን ለማቋቋም እዛ አካባቢ እስከ ራዳር ድረስ እዛ አካባቢ ለማቋቋም እየሰራን ያለን ማት ሜትሮሎጂ ስቴሽኖች አሉ ሌሎችም ፕሮጀክቶች ያን ፈለግ ተከትለው ኤልኤልአርፒ የሚሉት አለ አሁን ቆላማ ሎላንድ ሬዚሊየንስ ፕሮጀክት የሚሉት አለ እነሱም በዛ ላይ እየሰሩ ነው ይሄን አካባቢ ለመለወጥ መንግስት እያደረገ ያለው ርብርብ በጣም ከፍተኛ እነዚህ አውቶማቲክ ሜትሮሎጂ ስቴሽኖች ቅድም ናሚቢያ ላይ እንዳነሳሁት አውቶማቲክ ሜትሮሎጂ ስቴሽኖች በዚህ አካባቢ ላይ የሚሆኑ ከሆነ ወደ ገበሬው በሞባይል ስልካቸው እንዴት ገብተው ገበሬው ቀድሞ ጥንቃቄ እንዴት ያደርጋል ወደሚለው ይሄን ያለው ሞባይል አፖችን አደራጅተን ዲጂታላይዝ አድርገን ወደዛ ወደ መሄድ ነው ይሄን ያለ ነው ኢንሹራንስን ጉዳይ በሚመለከት ግን ኢንሹራንሱ አንተ ቲኤልዩ የሚሉት አለ ትሮፒካል ላይፍ ስቶክ ቲኤልዩ የሚባለው ምናልባት በአማርኛው አላቅም ነገሩን ኮንቨርት አድርገን አሁን ስለ እህል ስናወራ ስለ ሁሉም እህሎች አንተ ባቄላም ልታምርት ትችላለህ አተር ልታምርት ትችላለህ ምክንያቱም ለኛ ህዝብ ብዛት የሚገባን ስለ ክሮፑ ስናወራ ስለሆነ ነው ዊት ኢኩቫለንት ተብሎ ነው የሚወሰደው እንደው ምርቱ ይሄን ያህል ህዝብ ይበላል ከተባለ በስንዴ
ሂት ኢኩቪለንት ብለን ነው የምንወስደው። ሶ እንስሳትን አንድ ላይ ለማምጣት ትሮፒካል ላይቭ ስቶክ ዩኒት ብለን ነው። አንድ ትሮፒካል ላይቭ ስቶክ ዩኒት ማለት አንድ ላም ማለት ነው። አንድ ላም ወይም አንድ በሬ ማለት ነው በበሬ ደረጃ ሲታሰብ። በትሮፒካል ላይቭ ስቶክ ዩኒት 100 ነው ብለን ስናስብ ስለ 100 ላሞች ብቻ ማውራታችን አይደለም። በጎችም ሊሆን ይችላል፣ ኮንቨርት ማድረግ ነው። በግ ከሆነ አንድ ትሮፒካል ላይቭ ስቶክ ዩኒት 10 በግ ነው የሚሆነው፣ 10 ፍየል ነው የሚሆነው፣ 0.7 ግመል ነው የሚሆነው። እንስሳቶቹ የሚበሉትና ክብደታቸው ስለሚለያይ በዚህ በትሮፒካል ላይቭ ስቶክ ዩኒት ደረጃ ወሰድ ነው። ሶ አንድ ሰው ወደ ኢንሹራንስ ይህን ትርጉም የሰጠው ኢንሹራንሱ ጋር እየሄድን ያለ ነው በትሮፒካል ላይቭ ስቶክ እያሰላን ስለሆነ ነው። ማንኛውም መሳተፍ ይችላል። በግ ያለውም ሊሳተፍ ይችላል፣ ፍየል ያለውም ሊሳተፍ ይችላል፣ ግመል ያለውም ሊሳተፍ ይችላል። ሲሳተፍ ግን ሂሳቡ የሚሰላው በትሮፒካል ላይቭ ስቶክ ዩኒት ነው። አንድም ትኑረው 10ም ይኑረው። ግን ምንድነው ኢንሹራንሱ አሁን ከ3 ትሮፒካል ላይቭ ስቶክ በላይ ነው የሚወስደው። 3 ትሮፒካል ላይቭ ስቶክ ማለት ላሞችን የቀንድ ከብቶችን ለሚያረባ ሰው 3 የቀንድ ከብት እንደማለት። 3 ትሮፒካል ላይቭ ስቶክ ዩኒት ማለት በጎች ላሉት 15 በጎች ማለት ነው። 30 በጎች ማለት ነው። 30 ፍየሎች ማለት ነው። በግመል በ0.7 ስታባዛ ደግሞ የሆነ ግመል ቁጥር ይሆናል። እቺት በደንብ ተረተኛ ዳስ ትሮፒካል ላይቭ ስቶክ። ሶ አንድ ሰው ኢንሹራንስ ሊገባ የሚችለው አንደኛ 3 ትሮፒካል ላይቭ ስቶክ ከዚህ በታች ያለውን ራሱ ሊቀልብ ይችላል ስለሚባል እንደምንም አድርጎ ከብት ሊደርስ በማይችልበት ቦታም ሄዶ ሳር አምጥቶ ያንን መቀለብ ይችላል። 3 ትሮፒካል ላይቭ ስቶክ ዩኒት በላይ ያሉትን ነው ኢንሹራንሱ የሚያቅፈው። ኢንሹራንሱ ማንኛውም አርብቶ አደር የሆነ እዛ አካባቢ ያለን ሰው ሊያገለግል የመጣ ነገር ነው። ግን ኢንሹራንስ የሚባለው ነገር ምንድን ነው? አሁን የጀመርነው ኢንሹራንስ የትኛው ኢንሹራንስ ነው? ቢኮዝ ቅድም የተለያዩ ነገሮችን ጀምረሃል። ሌባ ይዘርፍባቸዋል፣ ይሞቱባቸዋል፣ በተለያየ ነገር ይጠቃሉ። የአሁኑ ኢንሹራንስ ግን ፎከስ አድርገን እየሰራ ያለ ነው በሳር ላይ ነው። ሳሩ እዚህ አካባቢ ላይ ኢንዴክስ ቤዝድ ላይቭ ስቶክ ኢንሹራንስ ነው የምንለው። የ20 ዓመት መረጃዎች እዛ አካባቢ ይሄ አካባቢ ከሆነ የተወሰደው ይሄ አካባቢ በሳተላይት በዛሬው ቀን ምን ይመስል ነበር እስከ 20 ዓመት ሙሉ ያን ሳተላይት ሪዲንግ ነው። በዚህ ወር ውስጥ በዚህ ሳምንት ውስጥ ምን ይመስል ነበር ተብሎ ሳተላይት ሪዲንጉ ይታያል። ለኢንሹራንስ ኤሊጂብል የሆኑ ሁሉም አርብቶ አደሮች አሁን እየሰራን ያለ ነው። ይሄ ፕሮጀክት አልኩ 4 አገሮች ላይ እንሰራ ያለው ኢትዮጵያ፣ ጅቡቲ፣ ሶማሌ፣ ኬንያ ነው። ሁላችንም እኩል ነው የምንሸጠው። ሲዝናችንም ተመሳሳይ ነው። ፕሮጀክቱም ተመሳሳይ ነው። እኛ ሀገር ስንመጣ ግን 187 ወረዳ አርብቶ አደር ወረዳዎች አሉ። መረጃው ትንሽ አሁን ወረዳዎቹ ትንሽ ቀንሰዋል፣ ትንሽ ጨምረዋል ምናምን ሊሆን ይችላል። ግን 187 ወረዳዎች ብለን እንውሰድ። እነዚህ 187 ወረዳዎች የምንላቸው ባልኩ በአፋር፣ በሶማሌ፣ በቆላማ በአርብቶ አደር ኦሮሚያ አካባቢ፣ በደቡብ አካባቢና በደቡብ ምዕራብ ኢትዮጵያ በ5 ክልሎች ላይ ነው እየሰራን ያለው። ሶ 187 ወረዳዎች ውስጥ የትኛው ነው ለኢንሹራንስ ብቁ የሚሆነው? ለኢንሹራንስ ብቁ ማለት ያ ልዩነት መታየት አለበት። ያ ልዩነት ቅድም ዝናብ በሚዘንብበት ጊዜ አረንጓዴ ሆኖ መታየት አለበት። ዝናብ ሲጠፋ ደግሞ ዝናብ እንደጠፋ ድርቅ መሆኑን አንተ በአይነ አይተህ የምታየው ማለት ነው። ለምሳሌ ፕሮሶፒስ ከቨር ያደረገው አካባቢ ፕሮሶፒስ የምንለው አረም ነው፣ የአረም ዛፍ ነው። በተለምዶ ዝም ብሎ የወያኔ ዛፍ የሚባለው አካባቢውን ይቀይራል። ያ ሁልጊዜም አረንጓዴ አይደለም የሚመስለው። ሳተላይቱ አይቶ ልዩነቱን ሊያይ ካልቻለ ከነዛ አርብቶ አደሮች ገንዘብ ብትሰበስብ ገንዘባቸውን በላ እንጂ ለነሱ ልትከፍላቸው አይደለም። ምክንያቱም የምትከፍለው ልዩነቱ በተፈጠረበት። ድንጋያማ አካባቢዎች አሉ፣ ሁልጊዜ ድርቅ መስሎ የሚታዩ ልትለያቸው የማትችላቸው ቦታዎች ኤሊጂብል አይደሉም ለኢንሹራንሱ ማለት ነው። ስለዚህ ከነዚህ 187 ወረዳዎች ድርቅ በሚኖርበትና በሌለበት ሰዓት ተለይቶ የሚታይ ነገር ያላቸው የትኞቹ ወረዳዎች ናቸው ተብሎ 1 2 3 4 ተቆጥሮ ተቀምጧል። እነዛ አካባቢ ነው ኢንሹራንስ ሊገባ የሚችለው። ለሌሎቹ አካባቢ ሌላ ነገር ማሰብ እንችል ይሆናል። ሶ ይሄ ኢንሹራንስ 2 ጊዜ ነው በአመት የሚሸጠው። 2 ጊዜ ነው በአመት። አንዴ የተሸጠው ኢንሹራንስ ለ1 አመት ያገለግላል። ለ1 አመት ለ12 ወር ያገለግላል።
ሁለት ጊዜ ነው ግን የሚሸጠው። ለምንድን ነው ሁለት ጊዜ የሚሸጠው? ሎጂኩ ሁለት የዝናብ ጊዜ ስላለን፣ ስለዚህ አንዱ የሚሸጠው የመጀመሪያው ኢንሹራንስ በአመቱ መጀመሪያው ኢንሹራንስ ኦገስት ሰፕቴምበር ምንድነው ነሐሴ መስከረም ምንድነው ነው። ይሄ ኦኤንዲ ይሉታል እነሱ። ኦክቶበር ኖቬምበር ዲሰምበር በፈረንጆቹ፣ በጥቅምት ህዳር ታህሳስ፣ እነዚህ 3 ወሮች ውስጥ ያለውን ነገር ለመቆጣጠር ተብሎ ነው። ከዛ በኋላ ሾርት ሬኒ ሲዝን ትጠብቃለች ደግሞ እኛ አሁን የበልግ ዝናብ እንለዋለን። እሱ ጃንዋሪ አካባቢ ነው የሚሸጠው። ጃንዋሪ ፌብሩዋሪ የሽያጭ ጊዜ ያለ በዛ ጊዜ የሚሸጥ ነው። ይሄኛው ደግሞ ማም ነው የሚሉት ማርች፣ ኤፕሪል፣ ሜይ እነዚህ 3 ወራት ውስጥ ድርቅ ይኖራል ተብሎ ሊከሰት ስለሚችል ኤኒዌይ አንዴ የገዛው እንዳልኩ ለ1 ዓመት ያገለግላል። ሶ አንተ መስከረም ከገዛ እስከሚቀጥለው ዓመት መስከረም የኢንሹራንስ ከቨሬጅ አለ ማለት ነው። ለነዛ ለገዛላቸው ከብቶች መጠን ከብቶቹን አታውቃቸውም። ጥቁር ሊሆኑ ይችላሉ፣ ቀይ ሊሆኑ ይችላሉ። መጨረሻ ላይ አት ኤንድ ኦፍ ዘ ዴይ ምንድን ነው የሚደረገው? እነዚህን ከብቶች ሳስቴይን የሆነ የሚፈልጉትን ምግብ ሊያገኙ ይችላሉ በዛን ሰዓት። ሶ አንተ 15 ሶስት የልዩ ነው ያለኝ ብለህ ለ15 በጎች የገዛው ለ30 በግ አክቹዋሊ አይበቃም። አንተ ነህ ማንን እንደምታበላ የምታውቀው። ግን ምንድን ነው የዚህ ፕሮጀክት የዚህ ኢንሹራንስ ኦብጀክቲቭ እነዛ ኢንሹራንስ የተገዛላቸው እንስሳት ሳይሞቱ ማዳን ነው። ስለዚህ በሳተላይቱ በየ10 ቀኑ ሜዥር ይደረጋል ያ አካባቢ። እነዚህ ዩኒት ኤሪያ ኦፍ ኢንሹራንስ ይሉታል። ይሄ ዩኒት ኤሪያ ኦፍ ኢንሹራንስ ከሆነ ሳተላይቱ ሪዲንጉ አለ። ሪዲንጉ ሳሩ እየቀነሰ የሆነ ቦታ ሲመጣ ትሪገር ፖይንት እዚህ አካባቢ ላይ ማቆም አለብን፣ ማገዝ አለብን ይባላል። 75% አለቀ፣ ሳር እዚህ አካባቢ የለም፣ ስለዚህ እንስሳትን ማቆየት አይችልም ተብሎ ከተገመተ ልክ በዛን ጊዜ ኢንሹራንስ መክፈል ይጀመራል። ኢንሹራንሱ በአንድ ጊዜ የሚከፈል አይደለም። አንድ ጊዜ ሊከፈል የሚችለው በአንድ ጊዜ ዲዛስተር ሲመጣ ነው። እንግዲህ ይሄ ስሎ ኦንሴት ነው አለ ምንለው፣ ድርቅ ቀስ ብሎ የሚመጣ ነገር ነው። ቀስ ብሎ እየመጣ ሲሄድ ይህን ያህል ፐርሰንት ቀንሷል። ለዛ ፐርሰንት 100% ኢንሹራንስ የሚያስከፍል ከሆነ 100%ቱን እንስሳው ከውጭ የሚያገኘው ነገር የለም፣ ከውጭ ነው የሚገዛው ማለት ነው። ስለዚህ ሳሩን መግዛት አለበት ከውጭ በቂ ለነዛ እንስሳት። ለ15ቷ ገብቶ ከሆነ ለ15 ፍየሎች፣ በጎች ወይ ለ3 ላሞች የሚሆን ነገር በበቂው ይበቃዋል ተብሎ ይገመታል። በታሰበው ፊድ የነሱ ሪኳየርመንት በቀን ይታወቃል። በቀን ይሄን ያህል ይመገባሉ ይባላል። በቀን ይሄን ያህል ውሃ ይጠጣሉ። ምናልባት ችግር ሲመጣ እኮ በሽታ አብሮ ይመጣል፣ መድኃኒትም ይገዛል ተብሎ ስለሚታሰብ ለነዛ ነገሮች በቂ ገንዘብ ነው ተብሎ የሚባል ነገር ነው የሚቀመጠው። ይሄን አመቱ ሙሉ ኦቨር ዘ ይር ለነዛ ለገዛላቸው ሪስኩን ወደዛ አስተላለፍክ ማለት ነው። ግን አንድ ሰው ቅድም የጠየቀኝ ጥያቄ ምን ያህሉ ነው? እቺ አነስተኛው ነች 3 የለዋል። ግን የኢትዮጵያ መንግስት ፕሪሚየም ነው የሚከፈለው። ለኢንሹራንስ ትከፍላለህ። ኢንሹራንስ አንተ መኪና አለ፣ ለመኪና እንደምትከፍለው ለኢንሹራንሱ ለእንስሳው ይከፍላል። ያን የሚከፈለውን ገንዘብ መጀመሪያ ይህን ፕሮጀክት ስንጀምር 90% መንግስት ነበር ከፈር ያደርገው። 90% የሚከፈለውን 90% ማለት ነው። 10%ቱን አርብቶ አደር ከቨር እንዲያደርግ በዛውም እንዲለማመድ ተብሎ ማለት ነው። በሁለተኛ ዓመት ላይ ስናየው በጣም ብዙ አርብቶ አደር ነው የገዛው። ለኢትዮጵያ በፕሮጀክቱ የተያዘው እቅድ 50,000 እንድንሸጥ ነበር። ግን የመጀመሪያው ሲዝን ላይ 52,000 ነው የሸጥነው። 52,000 ነው የሸጥነው። በ5 ዓመት ኦቨር 5 years ነው 50 የተባለው ነበር። ፕሪሚየሙ 90 ስላደረግን ኢንሮልሜንት ቦነስ ብለን ደግሞ ሴቪንግ ያስፈልገዋል ብለን ያስቀመጥነው ገንዘብ አለ። አንድ ባል ነገር አለ እሱ አለ። ለዛ አትራክት ሆኖ ይሁን የገዛው ብለን ወደ 80 ቀነሰ። በሚቀጥለው ዓመት ብዙ ሰው ይገዛል፣ በብዛት ተሸጠ። በሶስተኛ ዓመት ላይ ኢትዮጵያ ገንዘብ የላትም፣ እስቲ ይሄን ለማዳረስ ሌሎችንም ለማለማመድ ብለን ደግሞ በሶስተኛው ጊዜ ወደ 70 ወረድ። ወደ 70 ባወረድንበት አካባቢ የዚህ የማክሮ ሪፎርሙ የነበረበት ጊዜ በዶላር ነው የሚታሰበው ያ ነገር። ስለዚህ አርብቶ አደሮቹ በአንድ ጊዜ በዶላር ሲታሰብ መጀመሪያ በግማሽ ጨመረ። እኛ ደግሞ ፕሪሚየሙን ቀንስን። በዚህ ጊዜ አይገዛም ብለን ጠርጥረን ግን 70% ገዙ።
ከቅድ ካደረግነው 70% በላይ 30,000 ይገዛሉ ብለን ነበር። ወደ 26,000 ምናምን ገዙ። በጣም ሪማርካብል አቺቭመንት ነው። ይሄን የኢትዮጵያ አቺቭመንት አሁን እውነት ነው የምልህ ሮም ላይ የሚዘጋጅ ማርች 17 ሮም ላይ የሚዘጋጅ ኢንተርናሽናል ኤክስፒሪየንስ አለ። ይሄ ዲሪስኪንግ በሚለው ነገር ላይ የኢትዮጵያ ኤክስፒሪየንስ እዛ ጋር መደመጥ አለበት ተብሎ ጥሪ ተደርጎልናል። ሰው በምን ያህል ጊዜ ነው አወሬው ነው። እኔ እናንተንም ማመስገን ፈልጋለሁ። ሚዲያዎችም ተደራሽ አድርገዋል ማለት ነው። ባለፈውም ጊዜ አንድ ጊዜ ጥሪ አድርጉልኝ ብያቸዋለሁ። በዘንድሮም አድርጉ ብያቸዋለሁ። አሁንም ስቲል እንደዛው ነው። በጣም ጥሩ አቺቭመንት ነው። ይሄ ነገር እኛ ነን የጀመርነው ብዬ አልልህም። ከዚህ በፊት ነው የተጀመረው በኢትዮጵያ ቦረናና ሶማሊያ አካባቢ ወደ 12 ዓመት ያህል ሄዷል። ግን በአመት ሲሸጥ የነበረው 500 እና 600 ምን ያህል አርብቶ አደር ከፈር ያደርጋል። በ12 ዓመት የተሸጠው ብዛት በፊት ማለት ነው ብዛት 20 ሺህ አባወራዎችን ነው ከፈር ያደርጋል። በመጀመሪያው ኢንሹራንስ ስንሸጥ ትራንስፈር ያደረግነው ሪስክ 1.8 ቢሊዮን የኢትዮጵያ ብር። በዛን ጊዜ ድርቅ ኑሮ ቢሆን ኖሮ ኤክስፔክት የምናደርገው ፔይአውት 1.8 ቢሊዮን ብር ነበር። 1.8 ቢሊዮን ብር ለአርብቶ አደሩ ረጭተን ሳር መግዛት ይችላሉ። በዛ ደረጃ ተዘጋጅተናል። የሳር መጋዘኖች ውሃ ከየቦታው ሊገዛ የሚችልባቸው ውሃ ራሽን የሚያደርግባቸው። ግን በሌላ ጎኑ ደግሞ ሌሎች ፕሮጀክቶች ውሃ እየቆፈሩ ናቸው፣ ሳር እያዘጋጁ ናቸው። ይሄ ፕሮጀክት የሌሎች ፕሮጀክቶች ድጋፍ ነው። አሁን መሬት ላይ እየሰራናቸው ያሉ ነገሮች ትንሽም የተያያዙ ኦርጋናይዝድ ሆኑ ይመስላሉ። እዚህ ኢንሹራንሱ ላይ ሌላ ማነሳው አሁን ለምሳሌ የኦሮሚያ ክልል መስከረም ላይ ያወጣውን አንድ ሪፖርት እያየው ነበር። በ45 ወረዳዎች 50,715 አካባቢ አርብቶ አደሮች ለኢንሹራንስ ተመዝግበዋል፣ ለመድን አገልግሎት ተመዝግበዋል። ከነዚህ ግን ማዳረስ የተቻለው በጣም ጥቂቶቹን ነው። ምክንያቱም ቅድም እንዳሉት የአቅም ጉዳይ ሊሆን ይችላል፣ የአሰራር መዘመን ጥያቄዎች ሊሆኑ ይችላሉ። ምን ያህል ነው እነዚህን ማነቆዎች ለመፍታት እየተካሄደ ያለበት? ምክንያቱም አሁን አርብቶ አደሩ ጥቅሙን እያወቀ ሲመጣ መጠየቁ አይቀርም፣ አምጡ ማለቱ አይቀርም። ቅድም እንደተባለው የኢንሹራንሶቻችን አቅምም እዚህ ላይ የሚፈታ አሁን ለምሳሌ አንዳንድ የባንኮችን ሪፖርት እያየው ነበር። ምናልባት እዚህ ጋር ስማቸውንና የከፈሉትን መጠን ባነሳ ማስታወቂያም ስለሚሆን ነው። እስከ 53 ሚሊዮን እንደዚህ በአመት ለአርብቶ አደሩ ኢንሹራንስ እየከፈሉ ያሉ የኢትዮጵያ የኢንሹራንስ ኩባንያዎች እንዳሉ አውቃለሁ። ግን እንደው አሰራሩን ዘመናዊ ከማድረግ አንጻር ሁሉም ቦታ እንዲደርስ ከማድረግ አንጻር የተሰሩ ያሉ ነገሮች ምንድን ናቸው? ሁሉም ክልል እንግዲህ አሁን ቅድም ባልኩ 187 ወረዳዎች ለኢንሹራንስ በተመረጡ ወረዳዎች ላይ ሁሉ እኩል አንድ ቀን ነው ሽያጩ መጀመሪያው። ሁሉም ቦታ ግን እኩል ተሸጠ ማለት አይቻልም። የገባቸው ቀድመዋል። የገባቸው የሚልህ አርብቶ አደሮች አይደል፣ የገባቸው ባንኮች ይሄ አገራዊ ኢሹ ነው ብለው የተሳተፉ ቶሎ ነገሩን ከህብረተሰቡ ጋር አብረን እንሂድ ብሎ ያሰቡ ባንኮች ቀድሞ ሄደዋል። ገንዘቡን የሚሰበስቡት ባንኮቹ ናቸው። ባንኮቹ እኔ አንድ ባንክ ከዚህ ከኢንሹራንስ ጋር አብሮ ተያይዙ ሴቪንግ አለ። እዚህ አዲስ አበባ ውስጥ እናያለናል። ድንኳን በየቦታው ተክሎ ሻይ ጠጡ፣ ውሃም ጠጣ፣ ተመስገብ፣ ደብተሩ ሰዳሙን ስገባም እዚህ ጋር ደብተር ነበር። ለእኔ ደብተር ከሰጡኝ እኮ እነዛም ኢትዮጵያዊ ናቸው። ይህን ባንክ የመጠቀም መብት አላቸው። አካውንት ሲከፍቱ እኛ አካውንት በከፈቱ የመጀመሪያ ጊዜ ስናስጀምር አካውንት ሲከፍቱ አርብቶ አደሮቹ $100 እናስቀምጥ ነበር። $100 የዛን ጊዜ 5,000 ብር ነው። ሴቪንግ ነው ለባንኮቹ። ሴቪንግን እኛ በሰልፍ አሰልፈን ስላመጣን ሴቪንግ አይሆንም፣ እነሱ ለምነው ስላመጡ ሴቪንግ ይሆናል። አይደለም፣ ሴቪንግ ነው። ኢትወስ ሴቪንግ። እንደዛ እንደ ሁለተኛ ስራ እንደማየት እኛ እኮ መደበኛ ስራችን አለ። መደበኛ ስራቸው ሴቪንግ መሰብሰብ አለ እንዴ? መደበኛ ስራቸው ብድር መስጠት አለ እንዴ? በዛ ልክ አልተዘጋጁም የኛ ባንኮች። ትልቁ ችግር እዛ ጋር ነው ያለው። አርብቶ አደሩ ተሰባስቦ ዛሬ የከሌ ቀበሌ ተራ ነው ተብሎ በዛ ተራ ገንዘብ በጆንያ ይጫነ ሲመጣላቸው ቁጭ ብሎ ደብተር የሚሰጣቸውና ፕሪሚየሙን ሊገዙ እኛ እኮ የምንሰጣቸውን ኢንሮልሜንት ቦነስ ብቻ አይደለም የሚሰበስቡት፣ ፕሪሚየም ይከፈላል።
አርብቶ አደሩ ፕሪሚየሙን አምጥቶ እኮ 20%ም 30% 10ም ትሁን በነበረበት ጊዜ ያመጣና ይሰጣቸው። ትልቁ ነገር ግን ሰው ሎተሪ እንደው ዝም ብሎ ሲባል ሎተሪ ሲገዛ ብዙ ጊዜ ከገዛ ይወጣልሃል እንደሚባለው ማለት ነው። ኢንሹራንስ ነው አሁን መቼ ይዝነብ መቼ አይዝነብ አይታወቅም። ለኢንሹራንስ የሰበሰብከው ገንዘብ ኢንሹራንሶቹ በአጋጣሚ ድርቅ ከሆነ የራሳቸውን ገንዘብ አውጥተው በአንተ ገንዘብ ላይ ሊጨምሩ ነው። አንተ የምትከፍለው እኮ ገንዘብ ትንሽ ነው። መጨረሻ ላይ የሚከፍለው ለምሳሌ አሁን ለ5 ኤልዩ ነው ማክሲመም መንግስት የሚያግዘው 5 ኤልዩ ነው። ከአንድ ቤተሰብ እስከ 3 ሊሄድ ይችላል። ቤተሰብ አባላቶቹ ትልልቅ ሰዎች ካሉ እስከ 3 ፓኬጅ ሊይዝ አንዱ ፓኬጅ 5 ነው። አንዱ ፓኬጅ 5 ነው ማለት 50 ፍየል 50 በግ ወይ 5 የቀንድ ከብት እንደማለት ነው። እስከ 3 መሄድ ይችላል ማለት እስከ 150 በጎች እስከ 150 ፍየሎች ኢንሹራንስ ለዚህ መንግስት ፕሪሚየሙን 70% ከከፈለልህ በጣም ትልቅ አድቫንቴጅ ነው። ወደፊት ደግሞ እንደዚህ የሆነ አይቀጥልም። ለዚህ ነው ዝቅ ዝቅ እያደረግን የሚሄደው እንዲለማመዱትም ብለን ነው። ከዚህ ባሻገር ግን ብዙ ጊዜ አሁን እያልን ያለ ነው 100 ከብት አለ። 100 ከብትን ሴቭ ለማድረግ 10 ከብት 100 ከሚያልቅብህ 10 ከብቱን ለኢንሹራንስ 100%ቱን ችለህ ራሱ ፕሪሚየሙ ሳይከፈልህ ችለህ ኢንሹራንስ ብትገባ አጋጣሚውን ማግኘቱ ነው ትልቁ ነገር ብዬ የማስበው። ስለዚህ በተደጋጋሚ መግዛት አለባቸው። አሁን አንዳንድ ጊዜ ነው በትክክል በምናስበው ልክ አልገባቸው ሊሆን ይችላል። የሚጠየቅ ጥያቄ አለ። እኔ ገንዘብ ከፍያለሁ ምንም አልተሰጠኝም። ዝናብ ከሌለ ለምን ይሰጣል? አንተ ለመኪና ብለህ እየገባው ኢንሹራንስ አደጋ ካልደረሰብህ ኢንሹራንስን ኤክስፔክት ለምን ታደርጋለህ? አታደርግም። ለህይወት ኢንሹራንስ ትገባለህ። ሁሌ ቀን እሞታለሁ ብለህ ነው እንዴ የምትገባው? አንድ ቀን እሞት ይሆናል። እኔ ከሞትኩ በኋላ ግን ልጆቼ እንዳይቸገሩ ምናምን ብለህ ነው ኢንሹራንስ የምትገባው። በየአመቱ እንከፍላለን። በአጋጣሚ ደግሞ ከጀመርን 2 ዓመት ነው። በዚህ 2 ዓመት ውስጥ ሲሪየስ የሆነ ድርቅ የለም። 26 ሺህ ያህል አባወራዎች ወደ 76 ሚሊዮን ያህል ኢንሹራንስ ክፍያ አግኝተዋል። አሁን ከጀመረ በአጋጣሚ ወይዘሩ በጣም ጥሩ ነበር። እንዴ ኢንሹራንስ እንዲከፈለን ድርቅ ይሁን ብለን ፈጣሪንም አለምንም ተመስገን ነው የምንለው። አምናም ከፍለናል ዘንድሮም ከፍለናል የሚባል ነገር የለም። በጣም ትልቅ መልእክት መሆን ያለበት ይህን ኢንሹራንስ ሰው በተደጋጋሚ እድሉ መገኘቱ የእንስሳት ኢንሹራንስ ብሎ በአንድ ጊዜ ድርቅ እንስሳውን ጠቅላላ ቢጨርስ ያንን ሪስክ ኢንሹራንሶቹም ወደዚህ ሪስክ መግባት አይፈልጉም። አሁን ማድረግ ያለበት አርብቶ አደሩ ማድረግ ያለበት እዛ ጋር የሚሰራውም የልማት ተዋናይ መስራት ማድረግ ያለበት የሚመስለኝ እኔ አርብቶ አደሩ በተከታታይ ይህን እንዲገዛና እንዲለማመደው ሲሆን ልክ ደጋሙ ማዳበሪያን በሰልፍ እንደሚጠብቅ ኢንሹራንስን በሰልፍ እንዲጠብቅ መንግስትንም እንዲጠይቅ ነው መሆን ያለበት። እዛ ደረጃ ነው መድረስ ያለበት ነው ብዬ ነው ማስበው። እንግዲህ እንደዚህ ፓኬጆች ከስር ያሉ የማበረታቻ ፓኬጆችም እንደዚሁ የሚቀጥሉ አይደሉም። ለፊት ሊቀር ይችላል። አሁን ምን ያህል ይሆነ አንድ ሰው ምን ያህል ሊያወጣ ይችላል በአንድ ኤልዩ? በአንድ ቲኤልዩ ለምሳሌ በ5 ቲኤልዩ ሂሳብ ስናስብ 5 ቲኤልዩ እቺ ነገር እንዳይወስዱብኝ ፈርቼ ነው። እሺ ምን ብለን አስበን አንድ ሰው 700 ያህል ነው የሚከፍለው ከራሱ በዶላር ወደ $140 ነው ሙሉ መንግስት ሌላውን ከቨር ያደርጋል። ከአርብቶ አደሩ የሚጠበቀው 700 ያህል ነው። በዚህ $140 መጨረሻ ኢንሹራንስ 100% የሚያገኝ ከሆነ 37,000 ምናምን ብር ያገኛል። እቺን በትክክል ኢንተርፕሬት አደረጓትና ልክ እንትኑ ሲመጣ 37,000 ብር ልናገኝ የተመዘገበ ነው አሉ። 37,000 እኮ የሚያገኙት ድርቅ ሲሆን ድርቅም 100% ሲሆን 25%፣ 50%፣ 70% ቢሆን ገንዘቡ በዛ እየቀነሰ ይሄዳል። 100% እንስሳቶቹ ውጪ የሚበሉት ነገር የለም ቤት ውስጥ አምጥቼ ቀለባቸዋለሁ ካልክ ነው ወደ 100% የሚሄደው። ያን ሳተላይት ሪዲንጉ ነው የሚነግረን። በአሁን ሰዓት ግን ከዚህ ከማክሮ ሪፎርሙ ጋር አሁን የሚከፈለው 14,000 አካባቢ ነው። 70,000 ነው የሚያገኘው 100% ከሆነ ማለት ነው። ድርቁ 100% ከሆነ 70,000 ነው 100% ከሆነ 70,000 እንደዚሁ ይሰጣል ተብሎ እንዳይታሰብ። ድርቁ ምንም ከሆነ ደግሞ ምንም አይደለም። እቺ የመጀመሪያ ሮልሜንት ቦነሷ ወዲያውኑ አስገብተው በማግስቱ ገንዘብ ስጡኝ ይላሉ። ገንዘብ አይሰጥም። ለምንድን ነው የማይሰጠው? ለምን? የኛ ገንዘብ ነው። የኛ አካውንታቸው ላይ መግባቱን በሞባይል አፕ ነው የሚሰራው። ይሄ ነገር ሞባይላቸው ይመዘገባል። ሞባይል አፕሊኬሽኑ ላይ ገንዘቡ እንደገባለት ሞባይል አፑ ያሳየዋል።
ያሳየዋል። ልክ ሲታይ አንዳንድ ቦታ በሰልፍ ሄዶ ይጠይቃል። አይቻልም። ለምን ደሞ አይቻልም? እቺ ፐርፖዟ አንደኛ ሴቪንግ ልምድ ነው። ሁለተኛ ደግሞ ድርቅ በሚታወጅበት ጊዜ በ30 ቀን ጊዜ ውስጥ አርብቶ አደሩ ሊከፈለው ይገባል ብለን እናስባለን። በዛ 30 ቀን ውስጥ ክፍያው ተጀምሮ ካልደረሰው ምንም እንስሳ እንዳይሞት ልክ ድርቁ ሲታወጅ ያን ገንዘቡ ሄዶ ዊዝድሮ ማድረግ ይችላል። ያቺ ብሪጅ ማድረጊያ ጊዜ ነች። ያቺን ጊዜ መሸፈኛ ኢንሹራንሱ እስከሚከፈለው ድረስ የራሱን 5,000 ብር አውጥቶ ሳር ገዝቶ መድኃኒት ገዝቶ ውሃ ገዝቶ እንስሳው እንዳይሞት ለመጠባበቂያ እንጂ ዛሬ ከፍለ ነገ ገንዘቡን አምጡ ብለህ የምትጠይቅበት ነገር አይደለም። ይሄን በደንብ መረዳት ያስፈልጋል። ግን በየጊዜው ድርቅ ይመጣል ተብሎ መታሰብ አለበት። መጥቶ ዲዛስተር ሲያመጣ ብቻ አይደለም። ያጣነው እንስሳ እኮ ቀላል አይደለም። በ2021-22 ኢትዮጵያ ቢያንስ 6 ሚሊዮን እንስሳ አጣለች። 90% በላይ የቀንድ ከብቶች ናቸው። በገንዘብ ስናስብ ቀላል ነገር አይደለም። አንድ ሰው 100-200 ያለው ቦረና አካባቢ 200 ምናምን የቀንድ ከብት ያለው ጠቅላላ በረቱ ውስጥ ምንም ከብት የለም። አለቀ። ሁሉም አለቁ። ሰውየው ገብቶ ጠዋት ተነስቶ በረቱን ከፍቶ በሀሳብ ላሞች ልክ እንድሮ ያስወጣል። ልክ ማታ በግቢያቸው ሲደርስ ገብቶ ይቆጥራል። 1-2-3 አርብቶ አደሮቹ እንደዛ ነው ባህል አላቸው። በኦሮምኛ ተወው ይባላል። ቆጥሮ ይቆጥራሉ። ምንም የለም። ከዚህ በላይ አሳዛኝ ነገር የለም። ያን እድል ተጠቅሞ ያ ሰውዬ 10-20 ከብቶቹን ሸጦ ሌሎቹን ከብቶች ሴቭ ማድረግ ቢችል ይሄ ብልጠት አይደለም? እነዛን 20 ከብቶች ሸጬ እንደዚህ ሆንኩ የሚለው ሊያሳዝን አይገባም። እነዛ 200 ከብቶች የሚወልዱት ከ20 ከብቶች በላይ ነው። በጣም ነው የማመሰግነው አቶ ጀማል። እኔም በጣም ነው የማመሰግነው። የአርብቶ አደሩን ጉዳይ በዚህ ልክ ከፍ አድርጋችሁት እኔ ስለጋበዛችሁኝ እጅግ በጣም አድርጌ አመሰግናለሁ። ዛሬ ከአቶ ጀማል አልዬ በግብርና ሚኒስቴር የአርብቶ አደር የአደጋ ስጋት ቅነሳና አካታች ኢኮኖሚ እሴት ማሻሻያ ፕሮጀክት ብሔራዊ አስተባባሪ ጋር ያደረግነው የአንድ ጉዳይ ቆይታችን እዚህ ላይ አብቅቷል። አድማጭ ተመልካቾቻችን እናንተም ስለተከታተላችሁን ከልብ አድርገን እናመሰግናለን። መልካም ጊዜ ይሁንላችሁ።